አትዋሽኝ እሺ አትዋሽኝ ገላው በጀሰው ነው የምትወርድ ልጆት ግማሽ አካሏ ተገኝቷል አሉ እያንዳንዱ ማወራው ነገር ማስረጃ ያለው ነገር ሰማኸኝ ማስረጃ ካለ እሺ ይሁን አሳየኝ ቀጥል ቤቱን አሳይ ቀጥል ቤቱን አሳይ ቀጥል ለግባ ሲሉ እንዴት ትፈቅድላችኋል ምንም ይሁና እንዴ ምንም ይሁና ሰላም ውድ የአሻራ ሚዲያ ቤተሰቦቼ እንደምን አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ውድ ቤተሰቦቼ ዛሬ ደግሞ እንደምትመለከቱት በአዲስ ነገርና በአዲስ ምርመራ ተመልሰን መጥተናል። ይህች የምትመለከቷት እናታችን እንግዲህ የማወያየህ ነገር አለኝ፣ አንድ የጨነቀኝ ነገር አለኝ ብላ ወደ ቤቷ ተገኝተናልና እስቲ ይህች እናት ምን ትላለች? ምንድነው ያስጨነቃት ጉዳይ የሚለውን ነገር እኔ በሰማውም ደግሞ ለእናንተ መድረስ ስላለበት ወደ እናንተ ይዛት መጥቻለሁና እስኪ እናታችን በመጀመሪያ ከስሞትን ጀምር። ስሞትን ማን ነበር? እሺ ስሜ ገነት ይባላል። እሺ ወይዘሮ ገነት፣ በእርግጥ ያለውን ነገር ነግረውን ነበር በስልክ። አሳዛኝ ነገር ነው፣ ግን ደግሞ ያው ከእርሷ አንደበት መስማት ስላለብኝ ነውና ወደዚህ ቤት የመጣሁት። እስቲ ምንድነው የተፈጠረው? ምንድነው ያለውን ጉዳይ የሚለውን እስቲ ንገሩኝ ከመጀመሪያው ጀምሮ። እንግዲህ የተፈጠረው ነገር ከባድ ነው። ከሀዘን ላይ ሀዘን የተደረበብኝ፣ የወንዱ ልጅን ሀዘን ሳልጨርስ የሴቷ ልጅ የተደገመብኝ። ከባድ ነው። የወንዱ ልጅን ሀዘን ወንዱ ልጅ ትልቅ ነው። ትንሽ ሰራም አድርጎ ቤት ይሸፍናል። እንግዲህ ቤቴ እንደምታያት ዳሳሳ ጎጆ ነች። ከእጅ ወደ አፍ ነው የምኖረው። ለስራ ወጥቶ ድንገት በመኪና አደጋ ጠዋለሁ ልጄ። ያርሰው ልጅ የመጀመሪያ ልጄ። አይዞን እናቴ ረጋጉ። የእሱ ማጣት ሳያንሰኝ የዚችኛውም ተደገመብኝ። ልጄ በመኪና አደጋ እንደሞተ ተደውሎልኝ ስወጣ እየበረርኩ ወንዱ ልጄ ጋር ሄዳለሁ ስል ራሴን ሆስፒታል አገኘዋለሁ። እኔንም መኪና ገጭቶኝ በድንጋጤ እርሶንም እኔንም የመጣብኝ ፈተና አይጣልብ። እኔ ቤት የገባ እናንተ ቤት አይገባ። ከባድ ነው። እንደዛም ሆኖ ራሴን ካወኩ በኋላ እየታከምኩ ያለ አሁንም መልሼ ራሴን ስቼ እንደገና ሆስፒታል ውስጥ ሲያክሙኝ መውለድ እንደማልችል ነገሩኝ። እባክዎትን እናቴ ይረጋጉ እባክዎትን። አውቃለሁ ነገሩ በጣም የሚከብድ ነገር ነው፣ ግን ይረጋጉ እባክዎትን። መፍትሄ ለማምጣት አይደል ወደኛ የመጡት? እባክዎትን የሚያውቁትን ነገር ረጋ ብለው ይንገሩኝና እኔም የራሴን እርምጃ እንደወስድ ይጠቅመኝ። እንዴት ነው እንደዛ ሊፈጠር የቻለው? አላውቅም። ትልቁ ልጄ ድንገት በመኪና እንዳጣሁት እንዳልኩ እኔም እየበረኩ ተደውሎልኝ እየበረኩ ሲሄድ እኔም ነፍሴን ስላቅ መኪና ይገጨኛል። ራሴን ስቼ ሆስፒታል አገኘዋለሁ። ከሕክምና በኋላ ወደ ራሴ ስመለስ መውለድ እንደማልችል ይነገረኛል። አንድ ሴት ልጅ የቀረችኝ እሷን ሺህ አድርጌ ለማኖር ከእጅ ወደ አፍ እያለን እየኖርን በቃ ተኝታውላ መጥገቡላ አልቻልኩም። እሱን አጥቼው የለ መውለድ አልችልም አይደለም። ያማላቃለሁ ምን ያህል እንደሚገባኝ። እሷን እንደ ስስት ነበር የምናያት፣ እንደ ስስት እኔም ሆነ አባቷ። የእሱን ሀዘን ሳልጠግብ ተማሪ ነች እኔ ልጅ እና በሰርቪስ ነው የምትሄደው። በቃ በእግሯ እንድትራመድብኝ የሆነ ነገር እንድትሆንብኝ አልፈልግም። በቃ ጭንቅላቴ ብዙ ነገር ስለሚያስብ ሰርቪስ ቀጥሬላት በትምህርት ቤት ሰርቪስ እየሄደች አጋጣሚ የሟች ልጅ ጓደኛ ቤተሰብ ነው ከኛ ጋር፣ እኛ ቤት አይጠፋም። የራይድ ሹፌር ነው እሱ። የልጆት ጓደኛ ማለት ነው። የልጅ የሟች የትልቁ በመኪና አደጋ የተገጨው ልጅ የሟች ልጅ ጓደኛ። ይቅርታ አድርግልኝ በአንተ እድሜ ቢሆን ነው ልጅ ወጣት ነው የተቀጠፈብኝ ወንዱ ልጅ። አይዞን እናቴ አይዞን። ተምሮ ጨርሶ ሰርቶ ቤተሰቦቼን ሀገሬን እመራለሁ ብሎ በመኪና አደጋ ተገጨብኝ። የእሱ ጓደኛ ደግሞ ሀዘኔን ከኔ ጋር አብሮ ተካፍቶ ጓደኛውን የኔን ልጅን አስታውሶ ምን ብሎ እዛው ለቅሶ ላይ በህዝብ በዛ በታክሲ ከምትሄድ ሌላ ነገር ከምትሆን ዋጋውም ትንሽዬ ነው ልዩነቱ። እኔ ኑሮኝ አይደለም እንጂ በጎራ ብትሄድ በጎራ ብትመጣ በምን እድል እኔ አዝዬ ባደርሳት በምን እድል ከመሳሳት የተነሳ ይህም እንደ ወንድሟ ነው። ባንዋለድም
ስጋም ባንዛርም ወንድሟ ነው ምንም ችግር የለውም ብዬ አምኜ ለዚህ ሊሰጠውት ዛሬ እንዳገር ሳለ ያንገበግበኝ። እባክዎት ይረጋጉ እናቴ። እባክዎት እናቴ ማልቀስ እኮ ፋይዳ ሊሆን አይችልም እኮ ሊኖሩ ምን ባላገናኘዋት ኖሮ ልጅ መገዛች እናቴ እባክዎት ይረጋጉ። አሁን እንደዚህ ማልቀሱም እኔ አላውቅም በመድኃኒዓለም እንደው ከታክሲ ምንም ልዩነት የለው ትንሽ ብር ነው ግን ይሁን ብዬ ጥርሴና ክሼ ምንም ብዬ ከዚህ ልጅ ከራይድ ጋር አንድ ላይ ያደርስልኝ ያመጣልኛል ይወስድልኝ የልጅ የወንድሟ ጓደኛ ማለት ነው ያደርስልኛል ያመጣልኛል። አሁን የትኩስ ሀዘን ላይ ሁኜ ወዲያውኑ መናገር ማሰብ ምንም አልቻልኩ። አሁን ግን አንገበገበኝ። ለዚህ ነው አንተንም የፈለኩ የእግር እሳት ሆነብኝ። ወደ ራሴ ስመለስ ልጅቷ ደስተኛ አይደለችም በሱ ራይድ እንድትሄድ የእርሶ ልጅ ለምን ስላት በቃ የተነኩለኛል ይፈልገኛል በቃ የሚነግረኝ ቃላት ምናምን ታይ ወንድ ልጅ አይደለ ታይ ቻዩ የወንድምሽ ጓደኛ አይደለ ወንድምሽ ማለት ነው ቻዩ ነው የምላት ነኝ እማዬ እኔ እየደበረኝ ነው ከሱ ጋር የምሄደው እየደበረኝ ነው የምመጣው አባዬ ትላለች። ልጅት ኮሌጅ ተማሪ ነች ወይስ ገና 12ኛ ክፍል ተፈታኝ? 12ኛ ክፍል ተፈታኝ እንደ ፍሬ ልጅ ነች። ምን ኮሌጅ ከዚህ ልጅ እኮ በእድሜ ታንሳለች። ይሄ ራይዱ የወንዱ ልጅ እኩያ ነው። እሷ ትንሽዬ ልጅ ነች። የኮሌጅ ከሆነማ ራሷን ችላ ትሄድልኝ እኔ ለምን እቀጥርላታለሁ? ገና አንድ ፍሬ 12ኛ ክፍል ተፈታኝ ነች። ታዩ ችግር የለውም እንደ ወንድምሽ እዩ ብዬ ቆጣታለሁ ጭራሽና ብዙም ትኩረትም አልሰጠውም። ከዛ አንድ ቀን ደወለልኝ ይሄ ልጅ ማዘርዬ እንዴት ነዎት? አልመጣችም እንዴ አለኝ። እንዴ አልመጣችም ምን ማለት ነው? የምታመጣት አንተ ዛሬ ምን የተለየ ነገር አለ? አይ ትምህርት ቤት ወጣለች ተብዬ ነው አለ። ከአንተ ውጭ ወዴት ነው የምትወጣው? ጧት ያደረስበት አንተ፣ ማታ ምን ትመልሰት አንተ። እንዴት ሆኖ? አይ እኔ ተደውሎ ሂጂ ትምህርት ቤት አጥቻት ነው። እሺ ብዬ እየበራኩ ትምህርት ቤት ሲሄድ በድንጋጤ ወጣለች እቺ ልጅ ወጣለች ከትምህርት ቤት ማን ያውጣት እንደሆነ ግን አላውቅም። ስልኳ አይሰራም ወይ ስልክ የላትም? ስልክ የላትም ምን ኑሯ ቤት ውስጥ አስሮ ተፈታኝች እያልኩ ያው እኔ ምናልባት አንዳንዶች የዘመኑ ልጆች ታውቂያለሽ። እሺ ከዛ ትምህርት ቤትም እየበረኩ ሲሄድ ሀዘንን ሳልጨርስ ሀዘንን ወጣለች። ማን ያወጣት አናውቅም። ያው ትልቅ ልጅ ስለሆነ በር ላይ መኪናው ስለሚጠብቃት መምህራኖች አያውቁም። እውነትም እነሱም ደግሞ እኔ እንዴት ማንች ብዬ አልልም። ምክንያቱም ደውል በሚደወልበት ሰዓት ላይ ራሷን ችላ ትወጣለች። ከመንገድ ላይ ነው ሄደች ከትምህርት ቤት በር ጋር የሚያነሳት። እሱ ደግሞ ቀድሞ ትምህርት ቤት በር ላይ ቆሜ የለችም ነው የሚለኝ። ወዴት ሄደች ብልጅ ምን እሱ ወሰደብኝ። ለራሴ ጥያቄ ፈጠረብኝ። ለራሴ አመመኝ። የዛኛውን ትኩስ ሀዘን ሳልጨርስ የዚች ልጅ ሀዘን ሲደረብብኝ የራሴ ያለ መውለድ ነገ እነዚህ ልጆችን ወልጄ ተካለው እንዳልል በተፈጠነብኝ በሕክምና ነገር ምን አባቴ አይዞን እናቴ ሁሉም ነገር ቀኑ ጨለመብኝ። ለበጎ ነው። ፈጣሪ የሆነ ነገር ከዚህ በላይ ምን አለ ለበጎ አይደለም። ፈጣሪ እናቴ ለበጎ ነው። የሆነ ነገር ሲያስብ ነው እንደዚህ ነገሮችን ምስቅልቅል የሚያደርጋቸው። ያለ ወላድ መሃን አድርጎኝ ምን ለበጎ ነው ትለኛለህ ልጅ? እናቴ ባክዎት ወንድ አይቀር ሴት አይቀር እግዚአብሔር ይመስገን ወልጃለሁ፣ አቅፌ ስሜያለሁ፣ ለዚህም አብቅቻለሁ ብዬ ስቀመጥ የእሱ በመኪና አደጋ መናጠቁ ሲገርመኝ የእሷ እንደዚህ ሆነብኝ። ይረጋጉ ባክዎት አውቃለሁ በጣም እኔ ግራ ገባኝ። ከዛች ልጅን ፍለጋ ጀመርኩኝ። ትምህርት ቤትም እንደወጣች መምህራኖች ነገሩኝ። ይሄ ልጅም የልጄ ጓደኛ ሹፌሩም ወታለሽ ብሎኛል የለችም ብሎ ስልክ ደወለልኝ። አልፎ ተርፎ ቤት መጣ። ልጄ የምትፈለግ የለችም። የት አባቴ ልውጣ ግራ ገባኝ። ቀኑ ጨለመብኝ። ጎረቤቶችም አይዞሽ በይ እንግዲህ ለማንኛውም 24 ሰዓት ሳይሞላ ፖሊስ ጣቢያ አመልክቺ አሉኝ። ልጄ ከሞተ በትንሽ ጊዜ ወቅት እንደገና ሌላ ሀዘን ሂጄ ፖሊስ ጣቢያንን ጥቁር ልብስ እንደለበስኩ ሀዘኔን ሳልጨርስ ፖሊስ ጣቢያ ሂጄ አመለከትኩኝ። ጠዋት በሰላም ነው የወጣችው እቺ ልጅ።
እንደዚህ እድሜ ነች እንደዚህ ትባላለች 12ኛ ክፍል ተማሪ ነች እንደዚህ አይነት ትምህርት ቤት ነው የምትማረው ናርዶስ እና ሹፌር የሚያመጣት አለ ራይድ ጠዋት በሰላም እንዳደረሰልኝ አሁን ማታ ሊወስዳት ሲል እንደሌለች እሱም ነገረኝ። ትምህርት ቤት መጥቼ ስጠይቅ እንደወጣች ነገሩ። ስለዚህ ላመለክት ነው እና ፖሊስ ጣቢያ ሄጄ ያመለከትኩኝ ጠዋት እንደወጣች እንዳልተመለሰች ሹፌሩም ጠዋት እንዳደረሰ እጄን መረጃ ሰጥቼ መጣሁ። 24 ሰዓት ሳይሞላ ሲጭ ያሉኝ ሰዎችን እንኳን አላውቅም ስለ እንደዚህ አይነት ነገር ሄጄ ሰጥቼ መጣሁ። ልጄ ትምህርት ቤት ሄዳ በዛው ቀርታለች፣ አልመጣችም፣ አልተመለሰችም። ፖሊስ የራሱን ምርመራ ጀመረ። ጠዋት ስንት ሰዓት ነው የወጣችው? ከስንት ደቂቃ ከምናምን አለኝ። አስመዘገብኩኝ ጠዋት የወጣችበትን በዚህ ሰዓት ስንት ሰዓት ነበር የምትመለሰው የምትወጣው ስንት ሰዓት ትገባለች የሚለውን እንደ ማንኛውም ሰዓት ከትምህርት ቤት መውጫ ሰዓቱን ነገርኩኝ። በዚህ ሰዓት ግን አልገባችም፣ አልተገኘችም። ፎቶዋን አሉኝ በዩኒፎርም ፎቶ እና በኖርማል ፎቶ አድርጌ ሰጥቼ ተመልሼ ወደ ቤት የመጣሁ እልሃለሁ ልጅ እና ከባድ ነው። ወላድ መከራ እኔ ቤት የደረሰ እናንተ ቤት አይደረስ ብሎ ነግሬታለሁ። እባክዎትን እናቴ እኔ እግዚአብሔር እንደዚህ እኮ አልችልም። ማረኝ እባክዎትን እናቴ እሺ ይበሉኝ። አሁን መፍትሄ ፍለጋ አይደል እንዴ? ለምን ለቅሶ አስፈለገ? ተደወለልኝ ልጅ ሆስፒታል እንደሆነች። ከዛ በኋላ ፖሊሶች ምርመራ አድርገው ደውለው እየበረርኩ ሄድኩኝ። ልጆት ግማሽ አካሏ ተገኝቷል አሉ። ግማሽ አካል ማለት ምን ማለት ነው? የልጄ ማጣት አንሶኝ ጭራሽ ግማሽ አካሏ ማለት አስበዋል። ልጄ አስበዋል። እባካችሁ ፍትህ ስጡኝ፣ ግድ የላችሁ እባክዎትን እናቴ እሺ ይበሉኛ። ከዛ ልጄ ተደወለልኝ። አስክሬን እየተመረመረ ነው ያሉኝ። ልጄ ሲሄድ የራሴ ጉር ነው ልጄ እንደዚሁ ነብኝ ያገኘኋት ልጄ። እናቴ እባክዎትን አሁን ማልቀስ መፍትሄ የሚሆን ነገር አይደለም እኮ ምንም መፍትሄ አናመጣም በማልቀስ እባክዎት። እኔም አሁን ሳስበው እኮ ወደ ኋላ የተመለስኩት እንደዛ ሆኖ ሲሄድ የራሴ አስክሬን ነው። ከዛ ይሄ ነገር ይመርመርልኝ ይጠራልኝ ስል የዘር ምርመራ እንደተባለና ልጅቷ እንደተደፈረች የእርሷ ልጅ እንደተበለሻሸች የሚያሳይ ነበር። ለዛም ነው አሁን አንተ ጋር ልመጣ ያቸኩኝ። ወደ ኋላ እያሰቡ ሲሄድ ያኔ እቺ ልጅ የነገረች ነገር አለ። ስለዚህ ይሄ ነገር መመርመር መጠራት አለበት፣ እውነት መውጣት አለበት በሚል ነው አሁን አንተ ጋር ደፍሬ የመጣሁት እና እቺ ልጅ ምንም በመኪና አደጋም ታማም በምንም ታፍና ምናምን አይደለም በቃ የሞተችው ተደፍራብኝ ነው ልጅ። ታዲያ ምንድን ነው ያጠራጠሩት? እስቲ ወደኛስ ያስመጡት ጥርጣሬ ምንድን ነው? በጣም ጥሩ እንዳልኩ ነው። እኔ ልጄን በስስት ስለማያት ከዚህ ልጅ ጋር ከወንድም ጓደኛዋ ጋር ስልካት ደስተኛ አልነበረችም። ተናግረኝ ነበረ ቀይ ፍቅር ጥያቄ እያቀረበብኝ ነው እያስቸገረኝ ነው ስትለኝ ወደ በፊቱም ሰርቪስ መልሽኝ ያለችኝ። እኔም ደግሞ ሩጫ ሆነብኝና አሁን ግርሳት የሆነብኝ እኮ ያ ነው ከእጅ ወደ አፍ ስለሆነ ቅድምም እንዳልኩ ደልቶኝ አይደለም ራይድ ያስቀጠርኳት። ያው እሱ ቤተሰብም ነው የወንድሟ ጓደኛው ነው ሳልኩኝ ዛሬ ከነገ ጠራዋለሁ፣ አናግረዋለሁ። ምንድን ነው እቺ እህት ነች፣ ገና ታዳጊ ነች። እውነትም አፍቅሯት ከሆነ የማይሆን ስህተት እንደሆነ አናግረዋለሁ፣ ቆጣዋለሁ እያልኩኝ እሱ ቀደመኝ፣ ልጄን አስነጠቀኝ። እኔ ሳልቆጣው ምን ነው የዛለት በተኩል ኑሮ። አሁን እኮ የሚያገበግበኝ ያ ነው። ይቅርብኝማ እያለች መልሼ በሱ ልጅ መላኬ ነው። እኔ በእንደዚህ ቅስፈት የሚጣደፍ አልመሰለኝም። ከዛሬ ከነገ እሱን ጠርቼ ተው ልጄ እባክህ ያሰብከው ነገር የተሳሳተ ነው፣ እህት በላት፣ የጀመርኩት ስሜት ካለም እሱ ተዋት እለዋለሁ እያልኩ እሷም አልፈልግም እያለች እየደበራትም ቢሆን ይሄ ነገር ተፈጸመብኝ። ስለዚህ አሁን እርሶ ልጁን ጠርጥሮት ነው ማለት ነው አይደል? አዎ። ከዚህ በኋላ ምን አለ ብለህ ነው ወታለችኝ የሚያለኝ ነገር። አሁን ወደ ራሴ ስመለስ ሀዘኔን ከሀዘኔ ዋጥ ካልኩ በኋላ ወደ እናንተ ለመጣ የቻልኩበት ነገር በደንብ ይጠራልኝ የምልህ
እንደ ወትሮ በሚያመጣበት ሰዓት ለእኔ ብሎ ሊያመቻች ነገሮችን ከመረጃ ነፃ ሊሆን ከወንጀል ነፃ ሊሆን ወጥታለች አለ። ስለዚህ ልጅን ከትምህርት ቤት አወጥቷታል። እኔ አሁን ፖሊሶችም ሆነ እናንተ የምትተባበሩኝ ከሆነ እዛ አካባቢ ካሜራ ካለ እንዴት እንደወጣች ማን እንዳወጣት እንዴት እንደሄደች ይጠራል። ምክንያቱም እሱ ደውሎ ወጥታለች የለችም ነው ያለኛ። ወደ ራሱ እሱን ነፃ ለማድረግ ሲሞክር ወጥታለች ነው ያለኝ። ስለዚህ እንዴት ወጣች ከማን ጋር ወጣች የሚባለውን ነገር በምንስ መኪና ሄደች በእግሯ ነው ሄደች የሚባለው ነገር ለእናንተ ስራ ልስጣችሁ እባካችሁ እርዱኝ። እኔ ልጆቼን አጥቻለሁ መሃኑኛለሁ። እናንተ ግን ለነዚህ ለዚህ ለታዳጊ ባለች ነገም በየቤቱ የሚንኳኳ ነገር ወንጀል ነውና ፍትህ እንድትሰጡ እሱም ከሆነ በሚገባው ቅጣት እንዲቀጣ። ልጅ ብዙ አላማ ያላት ወንድሟ ከሞተ በኋላ እኔን የምታጽናና በስስት የምናያት ልጃችን ድጋሚ ለሁለተኛ ዙር ልጆቼን አጣሁ። እሱ በመኪና አደጋ ነው የታወቀ ነገር ነው። የእሷ ግን የታወቀ ነገር የለም። ለዚህም ነው አሁን ሀዘኔን ችዬ ራሴ ወደ ራሴ ስመለስ እቺን ጠርጥሬ እቺን መረጃ ልስጣችሁ ብዬ ወደ እናንተ ጋር የመጣሁት። እንኳን ነገሩኝ እናቴ፣ በእውነት እኔ በጣም ደስ ብሎኛል ይህን ነገር ስለነገሩ። እንግዲህ ከዚህ በኋላ የእናንተ ስራ ነው። ከምንም በላይ አጣሩልኝ። እንዴት ትምህርት ቤት ወጣች የሚለውን ነገር አጣሩልኝ። ከማን ጋር ሄደች የሚለውን አጣርታችሁ መቼስ በእናንተ ስራ አልገባም። ስራውን ታውቁታላችሁ። በእርግጠኝነት ታገኙልኛላችሁ። እንዴት ሆነች፣ እንዴት ተደፈረች፣ እንዴት ስለዚህ ሆነችብኝ፣ ምን አድርጓት ነው የሞተችው፣ ደብድቦብኝ ነው ወይስ ምን ብለውብኝ ነው? ያንን የማውቀው ታሪክ የለም። ምክንያቱም እኔ ሂጄ ሬሳ ይብስ ስላሉ ሬሳውን ነው ያየሁት። ነፍሷ ላይ አልደረስኩም። ውሃ እንኳን አላጠጣኋትም ለልጄ። ይረጋጉ እናቴ እባክዎትን። በቃ እኔ እግዚአብሔርን አልችልም። እኔ እንደዚህ እናት ሲያለቅስ እባክዎትን እሺ ይበሉ። ይረጋጉ እናቴ። ጨነቀኝ እኮ እግዚአብሔርን የራሱ ምን እንደማወራ እንጠፋ። ውድ ቤተሰቦች አሁንም ቢሆን ይሄ ነገር ግዴታ ስራ ነውና ከስሜት መውጣት አለብኝ። ስሜት አይሆን የምሰራው ስራ አይደለም። የዚህች እናት ቤት የገባው መዓት ያስደነግጣል። እዚህች እናት ቤት የገባው ነገር በጣም ያስደነግጣል። በነገሮች ላይ ነገር በነገር ላይ ነገር ተደራረበባት እቺ እናት። አሁንም ወደኛ በመምጣቷ በጣም ትልቅ ክብር ነው ያለኝ። በጣም ነው የምሰግነው እናቴ። ይህች እናት ከነገረችን ነገር ተነስተን ምን እንደምናገኝ አናውቅም፣ ምን እንደሚፈጠር አናውቅም። ስለዚህ አሁን ቀጥታ ወደ ተባለው ግለሰብ ቤት የምናመራ ነው የሚሆነው። የግለሰቡን ቤት ያውቁታል አይደል? አዎ የልጄ ጓደኛ ነው እያልኩ። ስለዚህ ቀጥታ ወደዚያ ቤት የምናመራ ነው የሚሆነው። ነገሩን በድብቅ ካሜራ ተከታትለን እያንዳንዷን እውነት እናገልጣለን። ስለዚህ ቀጥታ ወደ ተባለው ግለሰብ ቤት የረሳሁት ነገር ደግሞ ልጄ ምንድነው እናቴ? ይሄ ታክሲ ሹፌር ወይም ራይድ ሹፌር የልጄ ጓደኛ ነው ያልኩ ሁለት ወንድማማቾች ናቸው አንድ ላይ የሚኖሩት። ከወንድሙ ጋር ነው የሚኖረው። ከወንድሙ ጋር ነው የሚኖረው እና ይሄን መረጃ አለኝ። ቤቱንም ሰፈሩንም አሳይሃለሁ። ራስቸው ነው ቅድም ያልነገርኩህ። አንድ ላይ ከወንድሙ ጋር እየኖረ ነው እቺን ራይድ እየሰራ እንትን ያለ። ችግር የለም እናቴ፣ ችግር የለም። ስለዚህ ወደዛ ቤት ሄደን እያንዳንዷን ነገር የምናጣራ ነገሩን ድብቅ ካሜራ ያጋልጠዋል፣ ወይም ደግሞ የኛ የምርመራ ውጤት ያጋልጠዋል። ማንም ወንጀለኛ ከአሻራ ሚዲያ አያመልጥም። ይሄ የቀልድ ወይም የድራማ ሚዲያ አይደለም። ስለዚህ አሁን ቀጥታ ወደ ተባለው ግለሰብ ቤት የምናመራ ነው የሚሆነው። ውድ ቤተሰቦች እንዳልኳችሁ እናንተም የምትጠረጥሩትን፣ የምታስቡትን፣ የምትገምቱትን ሁሉ ኮመንት ላይ ያስቀምጣችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ተነሱ እናቴ፣ ወደዛ ወደ ተባለው ግለሰብ ቤት እንሂድ። እንግዲህ ያው ወደ ጠቆምነው ቤት የተባልነው ግቢ እዚህ ነውና እስቲ ውስጥ ገብተን ደግሞ ምን አለ ምን እየተፈጠረ ነው የሚለውን ነገር የምናይ ነው የሚሆነው። እንግዲህ ያለውን ነገር ደግሞ እናያለን። ይሄ ነው መሰለኝ እስቲ የጠቆመችን ቤት። ሰላም ጤና ይስጥልን። ሰላም ነው አለን። መርማሪ ሳምሶን እባላለሁ። እሺ ምን ነበር? ከምርመራ ነበር የመጣ ነውና
ሰሞኑ የተፈጠረ አንድ የግድያ ወንጀል ነበር። በቅርቡ ታውቃለህ መቼስ ስለ ኢንተራንስ ተፈታኟ ልጅ በእሷ ጉዳይ አንዳንድ ነገር እንድናወራ ነበር እና ፈቃደኛ ከሆንክ ከአንድ 10 ደቂቃ ውስጥ ገብተን ብናወራ ደስ ይለኛል። ችግር የለም። መረጃ ለመያዝ ያክል ነው ካሜራውን እንኳን የያዝኩት እና ያው ብዙም አንቆይም። አንድ 10 ደቂቃ በምን እርግጠኛ ነኝ አካል ስለሆነ ልጅቷን የምታመላልሳት አንተ እንደነበር ሰምተናል አይደል? ስለዚህ ከፈለክ መታወቂያ ላሳይህ እችላለሁ። አይ በራሳችን ለማጣራት እየሞከርን ነው። ስለሷ ሁላችንም ማዘን ውስጥ ነን። ኦልሬዲ ደግሞ ያልኩህን ከሰማኸኝ መርማሪ ነኝ ያልኩ እና ደግሞ ውስጥ ገብተን አንዳንድ ጥያቄ መጠያየቅ አለብን። ካሜራው ግዴታ ነው፣ ምክንያቱም ለማስረጃ ይጠቅመኛል። አሁን የጀመርነው አሰራር እንደዚህ ስለሆነ ገብተን ብናወራ ደስ ይለኛል። ፈቃደኛ ከሆንክ ግን ልወጣ ስለሆነ ብዙም ሰዓት የለኝም። ችግር የለም። ግባ ካሜራማን። እንግዲህ መልካም ፈቃድ ሆኖ ስላስገባን እናመሰግናለን። እና ስምህን ማንም በል? ስሜ ያሬድ ይባላል። ያሬድ ነው ስምህ? ያሬድ ነው። በጣም ጥሩ። ያው እንግዲህ ስለዚህ ወንጀል በደንብ በስፋት ታውቃለህ ብዬ አስባለሁ። ይቺ 12ኛ ክፍል ተማሪ ላይ የደረሰው አሰቃቂ ወንጀል እኔ ነበርኩ ማድረሳት ነው መላልሳት በሰዓቱ አውቃለሁ። እሱንም ነገር ሰምተን የመጣ ነው እና አንዳንድ ጥያቄዎችም ልንጠይቅ ስለፈለገን ነው ቤት ድረስ የመጣ ነው። እቺ ልጅ በተደጋጋሚ አንተ እንደምታመላልሳት እና ከቤትም ወደ ትምህርት ቤት እንደምትወስዳት ሰምተን ነበረ። እስቲ ከልጅቷ ጋር የነበረን ቀረቤታ በደንብ ልትነግረን ትችላለህ? ከልጅቷ ጋር እንደማንኛውም ተማሪ ብዙ ተማሪዎች ህጻናትን ኤሌመንተሪ ሃይስኩል ያሉ ተማሪዎች በማድረስ ይታወቃሉ። ይሰፍ እንደማንኛውም ተማሪ ያንን ቀረቤታ የተወሰነ ነው። አድርሳታለሁ፣ መልሳታለሁ። ከትምህርት ቤት የምትወጣው ስንት ሰዓት ነው? ተማሪ በሚለቅበት ሰዓት አደርሳታለሁ። አልዘገይባትም። ይዣት እመጣለሁ፣ ቤት አስገባታለሁ፣ እወጣለሁ። በሰዓቱ ግን ያው አንዳንድ ነገር አጣርተን ነበር እና እሷ የምትወጣበት ሰዓት ወይም እሷ ጠፋች የተባለበት ቀን ስንት ሰዓት ነበር ትምህርት ቤት የደረስከው? እሺ አቶ ያሬድ፣ ልጅቷ ጠፋች የተባለበት ቀን የት ነበርክ በሰዓቱ? ያው ስራዬ ነው፣ ተማሪዎችን ነው ማመላልሰው። ሰርቪስ ነው ስራዬ። እሷ ጋር ለመድረስ ይመስለኛል አንድ 10 ደቂቃ አርፍጄባት ነበር በሰዓቱ። 10 ደቂቃ ከዛ በላይም አርፍጄ ጠብቀኝም ማደርስበት አለ። ሰው የሆነ ነገር መንገድ ይዘጋጋል። 10 ደቂቃ 15 ደቂቃ የምትቆይበት ቦታ ይኖራል፣ ይፈጠራል። ግን በሰዓቱ 10 ደቂቃ አርፍጄ ነው እዛ የደረስኩት እና ስደርስ ተማሪዎች አሉ፣ ልጆች ተማሪዎች አሉ። እሷ አልነበረች። ለምንድን ነው ያረፈርከው? መንገድ ክራውድ ነበር። እሷን ከማድረስ ውጭ ሌላ ምንድን ነው የምትሰራው? እሰራለሁ፣ እንደዚህ ራይድም እሰራለሁ። ራይድም እሰራለሁ። በጣም ጥሩ። ያው ይህን ነገር በእርግጥ አንተ ቤት መጠን ልንጠይቅ ይቻሉ ነግረናል። ወንጀሉ በጣም ዘግናኝና አስከፊ ነገር ነበረ በጣም። ምክንያቱም እቺ ልጅ ገና የ12ኛ ክፍል ኢንተራንስ ተፈታኝ ነች። በዚህ እድሜዋ ደፍሮ መግደል ማለት የሰብአዊነት የጎደለው ተግባር ነው። እንደዚህ አይነት ወንጀለኛ ደግሞ ተይዞ ሊቀጣ ይገባል እና ለዛም ነው አንዳንድ ምርመራ ለማድረግ ወደዚህ የመጣ ነው እና አንዳንድ በደረሰኝ መረጃ መሰረት እሱን ሳጠናከር የደረሰኝ መረጃ እሷን ለፍቅር ግንኙነት ስታስባት እንደነበር እና ከአንድም ሁለቴ ጠይቃት እንደነበር ሰምቼ ነበር እና ያ ነገር እንዴት ሊፈጠር ቻለ? እስቲ እሱን ነገር ብታስረዳኝ ደስ ይለኛል። አሁን እየነገርከኝ ያለውን ነገር ከሰማ ምናልባት ከሰማ እዚህ ሰፈር ላይ በጣም ረጅም ዓመት ኖሬያለሁ። ስራዬ ተማሪዎችን ማድረስ ነው። ከአንድ ተማሪ ጋር ፍቅር ግንኙነት ሊጀምር ነበር አይነት ወሬ ጭራሽ ማይታመንና ማለት የሌለኝን ማነስ ነው እየነገርሽኝ። በእርግጥ ከሌላ ሰው ብንሰሙ ይሄን ነገር እንትን ይለን ነበር፣ ግን ደግሞ ልጅ በገዛ አፏ ከመሞቷ በፊት ይህን ነገር ለገዛ እናቷ ስትናገር ነበር እና ይሄ ነገር እውነት ከሆነ ብትነግረን የተሻለ ይመስለኛል። ምክንያቱም ወጣት ነህ፣ ያው ፍቅር ሊይዝ ይችላል እና ምናልባትም ያ ነገር እውነት አንተ ጋር ተፈጥሮ ከሆነ ንገረኝ።
በፍጹም ምንም እንደዚህ ነገር አልነበረም። እርግጠኛ ነህ? ተማሪዎችን ነው የማደርሰው። ምን እንደዚህ ነገር ጭራሽ ስራዬን ቀጥለት ብዬ የምሰራ ሰው ነኝ። እገባለሁ፣ እወጣለሁ፣ እገባለሁ። ምንም ሌላ ነገር እኮ የለም። ጭራሽ ደግሞ የሰፈሪ ልጅ ናት። እዚሁ ቤተሰቦቿን ከድሮ ጀምሮ ነው የማውቃቸው። እንደዚህ ነገር እንዴት ይፈጠራል? ስለ አሁን ነገሩ እንዲጠራ ለህግ እንዲቀርብ እኔም የራሴን አስተዋጽኦ ባደርግ የምችለውን ነገር ብናገር ለእኔም ጥሩ ነው፣ ለቤተሰቧም ጥሩ ነው። ይህን ነገር ማድረግ ስፈልግ በደስታ ነው። ከማን ጋር ነው የምትኖረው እዚህ ቤት ውስጥ? ወንድም አለኝ፣ ከብራዘር ጋር ነው የምኖረው። ከወንድሜ ጋር ነው የምኖረው። የት ሄዶ ነው እሱ? ይመጣል፣ ወጣ ብሎ ነው። ወጣ ብሎ ነው? ስራ የለህም አንተ ታዲያ? አይ እንትን ከስራ ገብቼ ነዳጅ ነበረኝና ምንድነው እሱን አስገዳቢ ነዳጅ እንትን ለማለት ነው። ነዳጅ ለመቅዳት ነው የወጣው? ነዳጅ ለመቅዳት ወጥቶ ነው። ይህ መኪና አንተ ብቻ ነው የምትገለገልበት ወይስ? እኔ ብቻ ነው የሚገለገልበት። ብራዘር ገና እንትን አላለም፣ ትንሽ ነው ይቀረዋል ምናምን ነገር። ራሴን የሚሰራበት ቀድሞ ምን የሚሰራበት የነበረው እዚህ ነው የምተዳደረው። ምንም ሌላ ነገር የለው። ስለ አሁን የምትነግረኝ ነገር ደግሞ በጣም እንትን እያለኝ ነው። አይ ሌላ አይገባም። ምክንያቱም ይሄ ነገር እውነታ ስለሆነ ነው እየነገርኩህ። ምን ነው እውነታ? ምክንያቱም ሟች ከመሞቷ በፊት ነው ይህንን ነገር ለእናቷ የነገረችው። እና እውነታ ነው ያልከኝ ነው አንተ ያመንክበት ነገር ስልህ ልጅቷ ከቤተሰቦቿ ጋር የነበራትን ቀረቤታ በነበረ ምርመራ ምክንያት አውቀናል። እና ደግሞ ልጅ ከእናት ምንም ነገር እንደማትደብቅ፣ ምንም ነገር ቢፈጠር ከእናት ጋር እንደምታወራ ስለደረስንበት ነው ይህን ጥያቄ እያነሳሁልህ ያለሁት። እና ምናልባትም አሁን ላይም ጥፋት ነው እያልኩ አይደለም። ይሄ ነገር እውነት ተፈጥሮ ከሆነ ነገሩን በደንብ በግልጽ ሊሆን ይችላል እኮ። አንተ ስለተነገረን ነገር ነው እዚህ ጋር እያወራኝ ያለው ነገር የሰማውን ነገር ነው። ግን በሰማው ነገር ብቻ አንድን ሰው መወንጀል ወይም ደግሞ እንደዚህ ከአንተ ጋር ነበረ ማለት ተገቢ አይደለም። እንደ አላቅም የህግ አካል ነህ፣ ያለውን ነገር ራስህ ታውቃለህ። ፖሊስ አንተ ላይ ምንም ምርመራ አላረገም? እኔ እኮ አንድ ተራ የራይድ ሹፌር ነኝ። ተማሪዎች አደርሳለሁ፣ በዚህ ቆይቻለሁ። ተማሪዎች አደርሳለሁ፣ በትርፍ ሰዓቴ ሌሎች ስራዎችን እሰራለሁ። በዛው በመኪናው ራይድ እሰራለሁ። እንዴት ሌላ ምን ፍቅረኛለህ? ነበረኝ፣ ቆይቷል። አልተስማማንም፣ በሆነ ነገር ተጣላን፣ ተለያየን። በጣም ጥሩ ሆነ ስለምትለኝ ነገር ግን ምንም ማውቀው ነገር የለም ከኔ ወጣ። ሜቢ እኔ አቅልዬ የለህ እንደዚህ ያልኩህ እንጂ ነገሩ እንኳን እንደዛ አልነበረም። ለሌላ ነገር ስጎነትላት እንደነበር ነው የሰማነው። ያው ምናልባት በፍቅር ጉዳይ ብዬ ነግሬህ ምናልባት ወደ እውነታው ከመጣህ ብዬ ነበር። ግን ያው እኔ ባለኝ መረጃ መሰረት ግን የፍቅር ግንኙነትም ሳይሆን ለሌላ ነገር ተወተውታት እንደነበር መረጃዎች። እንዴት አንድ ሰፈር እያደግክ አንድ ትምህርት ቤት እሷን እያደረስካት አንድ ሰፈር ማደግ ማለት እኮ እህትና ወንድም ማለት የፈለገ ብታድግ አንተ ታላቋ ነው። ታላቂ ታላቋ ነው። እንደዚህ ነገር አይደለም። አብራችሁ ስላይ አብረን ነው ያደግነው ስትለኝ ነው። እሷ ገና ልጅ ነች። እናም ደግሞ አባቷ በእግሯ ከምትሄድ ብሎ ከአንተ ጋር አግሪመንት ፈጥሮ እንደዚህ እንዳረገ ነው የሰማነው አይደለ? እዚህ ሰፈር እያለው ነው ወንድም እሷ ታላቅ ወንድም ምናምን በመኪና አደጋ ምናምን ብቻ ቤተሰቡ እንዳጠቃላይ የሆነ ሀዘን ውስጥ ያለ ቤተሰብ ነው አሁን በሰዓት። እሺ መልካም። ከእሱ አስከትሎ አንድ ጥያቄ ላንሳልህ። ባለኝ መረጃ መሰረት የሆነ ጊዜ ላይ ከክላስ ይዛሃት ወጥተህ ማታ አካባቢ አምሽተህ እንዳስመጣት ሰምተን ነበር። ጭራሽ አስመሽቻትም እኔ እንዴት አንድ ተማሪ ይዞ ማምሸት እንኳን የቆየንና እናትየው ነች። አይቆየ ሳይሆን በማላውቀው ነገር እየሆነች ልክኝ አምሽታታል። ከፈለክ ቀኑንም ልገልጽልህ ይችላል። ሊሆን ይችላል። መንገድ ይዘጋጋል። ሌሎች የምትሄድበት ልጅቷ የሆነ እንዴት መንገድ ይዘጋጋል? እንዴት ነው? ትምህርት ቤቱ ከአካባቢ ይሄን ያህል እንደማይርቅ አውቃለሁ። የአንድ ታክሲ መንገድ እንደሆነ አውቃለሁ። አንድ ታክሲ መንገድ ነው አውቃለሁ። እንደዚህ የሚያስመሽ ጉዳይ ይኖራል ብዬ አላስብም። የት ነበር ያመሻችሁት የዛን ቀን? ወይም ደግሞ የት ነበር ያስመሻት? በዛን ዕለትም እናት ሌላ ነገር ፈልገህ እንደነበርና ትንሽ ስታስቸግራት እንደነበር ነግራናለች። የሌለ ነገር ነው እየነገርከኝ። የሌለ ነገር አይደለም።
ወንድሜ ለቀልድ አይደለም የመጣሁት እዚህ ጋር እያንዳንዷ የማወራልህ ነገር በመረጃና በማስረጃ የተረጋገጠ ነገር ነው እኔም እኮ አሁን ስለሷ ሳላዘን ስለሷ ሳይሰማኝ ቀርቶ ምናምን አይደለም አሁን አስባለሁ አዝናለሁ ሳደርሳት የነበረች ስለማዘኑ አይደለም እያወራሁ ያለሁት ወንድሜ አልተግባባንም እያልኩ ያለሁት የዛን ቀን የት ነው ያመሻችሁት የዛን ቀንም ደግሞ ለሌላ ነገር ስትወተውታት እንደነበርና ሌላ ነገር እንድታረጉ ስጠይቃት እንደነበረ ማስረጃው አለ የተሳሳተ ነገር ነው ያወራ ያለው አንተ እኮ ጭራሽ እንዳላመሸችና እንዳላመሻችሁ ነው እየነገርከን ያለው መሽቶ ሊሆን ይችላል አምሽተን ሊሆን ይችላል ግን ከ12 ሰዓትና ከዛ አልፎ ያውቅም ምናልባት ከዛ ወተን የሆነ ሱፐር ማርኬት ምናምን ማርኬት የምትወጣው ነገር አለ እንደዛ ነገር ገብታ ሊሆን ይችላል ሱቅ ምናምን አምሽታ ሊሆን ይችላል አለቀ አሁን ትንሽ ነገሯን በራስህ ገልበጥ እያረካት መጣ ምን ነው የገለበጥኩት እቺ ልጅ እንኳን ሱፐር ማርኬት አይደለም ሱቅ ስትወጣ ከእናቷ ጋር ነው የምትወጣው ስለ አንድ ሰፈር አድገ ምናምን ያለው ነገር ይሁን ሳትኩት ቀራራ አሁን አንድ ሰፈር አድገን እያልከኝ ነው ልጅቷ ኩያ አይደለችም ማውቃታለሁ ወንድሟ የሆነ ነገር ወንድሟ በመኪና አደጋ ሳይሞት በፊት ከወንድሟ ጋር ብዙም ባይሆን ነገር ጓደኛ እንደሆነ ነገር ነበር የሆነ ሰዓት በጣም ብዙ አይደለም ግን እሱም ስራ አለው ተማሪ ነው ምናምን እኔም ሰራልኝ የዛ ሰዓት እንግባባ ነበር መኪና አደጋ ተፈጥሮ ልጁ ከመሞቱ በፊት ነፍሱን ይማረው ቤተሰቡ እጅግ በጣም የሚያሳዝነኝ በጣም አደጋ በጣም ሀዘን የደረሰበት ቤተሰብ ችግር የለም ሀዘኑ ይቆያል እኛም ማዝነናል ግን አንተ አሁን የምትለኝን ነገር ጭራሽ ሰላም ነይ ግን ሰላም እንዴት ነው አረፈ ምንድነው አረ እዚህ ነው ካሜራ ምን እሺ ወንድሜ ታብየውስ ነው ወንድሜ ነው ቱ ያባለፈው ኪዝ ነው እንግዲህ ልጅቷ እነዛ እኔ ማድረሳት ማን ነው ስታሪ አጎትና የጋ ካልነኝ ነው ያሉት የሚጠይቁት መርማሪ ሳምሶን ይባላልው እሺ ስለ ልጅቷ ጉዳይ ለማጣራት ነው እዚህ ቤት የመጣ ነው እሺ ከኔ ጋር ግን አሁን ስትለው የነበረውን ነገር እኔ በእውነት ስለማላውቀው ልጅቷን ታውቃታለህ እኔ አውቃታለሁ ያው ማለት እኛ ሰፈር ነች እዚህ ታሽ ጋር ነው ቤቷ እኮ አንድ ሰፈር ነን ያለውን ነገር እንተዋወቃለን እንዴት የት ነበር ካንተ ማለት ልጅቷ ጠፋች የተባለች ጊዜ እኔ ነኝ ሰራተኛው እኔ ነኝ ማድረሳት እኔ ነኝ መጠየቅ ያለብኝን ጥያቄ አንተ አትነግረኝም ዝም በል ያው ከሱ ጋር ያው መግባባት ይችሉ ነበር ግን ያው እኔ እዚህ ነበርኩ ቤት ነበር እሱ ቤት ነበር እርግጠኛ ነህ እርግጠኛ ነኝ ቤት ነበር እንደውም በሰዓቱ መታ ስልክ ምናምን ነገር ስትደውል እያየሁት ነበር ማ እናት የልጅቷ እናት ማለት ነው የማቹ ደውላ ነበር ስትደውል እኔጋም ደውላ ነበር ምናምን ቆማ ውጪ ላይ ነው አየሁት ስትል ነበር እቺ ጋር ነበር ያየሁት ሰፈር አንድ ሰፈር ነው ውጪ ላይ ቆማ እየደወለች ነበር እኔም ደውዬ ነግሬያታለሁ ልጅቷ ትምህርት ቤት አጣዋት የለችም የት ሄዳ ነው ገብታለች ብዬ 10 ደቂቃ ነው የቆየሁባት ገብታለች ወደ ቤት አጣዋት ምናምን ብዬ ነግሬያታለሁ ካለው ነገር ይሄ ነው ልጁ ቤት ነበር የዛ ሰዓት ወንድሜ ማለት እሱ ነው እኔ እዚህ ነበርኩ እውነት የት ነበርከው አሁን እንትን ነዳጅ ያስሞላ ብዬ ወጥቶ ነው ልኩኝ ታላቅ አይደል ታላቅ ስለሆነ ያው ነዳጅ ያስቀዳ ብሎ ይመጣች ነበር በጣም ጥሩ እሺ አንተስ ልጅቷ ላይ ፍላጎት እንደነበረው ታውቅ ነበር ወንድም ይሰማ ማን ላይ የምትጭልሽ ይኸውልህ አንተ ሰውዬ እንደዚህ አታወራኝ እኔ እዚህ ጋር እያወራሁት ያለው ነገር ቀልድ አይደለም ወንድሜ ምን ቀልድ አይደለም ማወራው እያንዳንዱ ማወራው ነገር ማስረጃ ያለው ነገር ሰማኸኝ ማስረጃ ካለ እሺ ይሁን አሳየኝ ልጅቷ በገዛ አፏ ለእናቷ ስትናገር ነበር ስታስቸግራት እንደነበር አዎ በሰነ ስርዓት በመታመላለሳ ጊዜ ሌላ ነገር እንደምትፈልግና ልጅቷ ለሌላ ነገር እንደምወጣውታ ብዙ በጣም ብዙ አመት የቆየው ሰው እኮ ነኝ እንደዚህ አይነት የፈለገው ብዙ አመት መቆየተ ከዚህ ነገር ጋር እንትን ሊገናኝ አይችልም ገባ አረ አንተም ታውቀው ነገር አለ ስለዚህ ነገር ምንም አላውቅም ምን ማውቅ ይችላል እሱ ነገር ኑሮ አለና እኔ ያው እኔ እዚህ ነው ሙሉ ማለት እሱ ነው የሚሰራው እሱ ስራ ሰርቶ ይመጣል እኔ ሰርቼ ይመጣል ምንድነው የምትሰራው አንተ ምንም ማለት ቁጭ ነው ምንም አይሰራም
ቅርብ ጊዜ ነው ትምህርት የጨረሰው። ይሰራው ነገር የለም። ተፈጠረ ስለምትለኝ ነገር ማውቀው ነገር የለም። ከጨረሰ መውጣት ይችላል። አልወጣም። አንተ ስላዘዝከኝ ነው እንደሞጣው። አይሰራልን አባቴ እሱ ማስመልቶ እኮ የፈለገ ስራ ቢኖር የኔን ጥያቄ ሲጨርስ ነው ከዚህ ቤት ጨረስኩ። እኔ የማውቀውን ነገር ከተናገርኩ አይበቃኝ? ገና አልጨረስንም። አግዛችሁ ፍቃደኛ ሆኜ አስገባሁ እኮ ፍቃደኛ ብትሆንማ እውነቱን ትናገር ነበር ከልጅቷ ጋር ሌላ ነገር እንደነበረ። ይሄን ነገር ደግሞ ስማኝ በማረጋግጥልህ እኔ ማረጋገጥ ይችላል። በፈለግከው አረጋግጥ። አሁን ላይ ግን ካንተ ቃል መውሰድ ስለፈለግኩ ነው። ትችላለህ። የምትፈልገውን ነገር ውሰድ። እኔ ጠይቀኝ እናገራለሁ። የህግ አካል ነው የማናገርበት ምንም ነገር እንኳን እነሱ አይደለም አዳምጠኝ። የትምህርት ቤት ጓደኞቿ ሁላ በግድ ካልሳምኩሽ ብለህ ትምህርት ቤት በር ላይ ስታስቸግራት እንዳዩ ነገርና እሷን አራንተ አንተ እሱ እንደዚህ አይነት ነገር አያውቅም። እውነቴን ነው መርማሪ። ቤት ተሳስታችኋል መሰለኝ። ቤት ተሳስታ ሌላ ሰው ከነገረች ማን እናቷ ናት መሰለኝ አልገኘም። ቤት ከተሳሳት ቀልዳችሁ በጣም ደስ ይላል። ሌላ ቤት በጣም ደስ ይላል ቀልዳችሁ። ቀልድ አይደለም እናቀው። ይኸውልህ እኔም እየቀለድኩ አይደለም ተናግሬያለሁ። በአይናቸው የትምህርት ቤት ጓደኞቿ ካልሳምኩሽ ብለህ ትምህርት ቤት በር ላይ ስታስጨንቃት እንደነበረ ነግረውናል። ይኸውልህ ይሄ እኮ የተፈጠረ ነገር ነው፣ መካድ አትችልም። እኔ ግን አረጋግጥልሃለሁ። ምን ነው የተፈጠረው ነገር? ለምንድን ነው ካልሳምኩሽ ብለህ ስታስጨንቃት የነበረው? የሌለ ነገር ነው የምትነግረኝ። እኔ ጭራሽ ላደርገው የማልችለው ነገር ነው። ቁጭ በል አልጨረስኩም ገና። የትም አባት ትንቀሳቀስም። ቁጭ በል። ኧረ ያሬድን እየጨነቀኝ ነው እንጂ የሚፈልገውን ነገር አጣፍቶ መውጣት ይችላል። ምንም የምናውቀው ነገር የለም እኮ አለቀ። ምንም የምናውቀው ነገር የለም። እና ከጨረሳችሁ እዚህ ጋር ካሜራ ደቅኖ ሰውን ባልተደረገ በማይሆን ነገር መወንጀል ለእናንተም ወንጀል ነው። የህግ አካል ነህ። እኔ ካንተ በላይ አላውቅም እኮ። አንተ እርግጠኛ ነህ ሌላ የምትሰራው ስራ የለም? እኔ ምንም አልሰራም። እርግጠኛ ነህ? ምንም አይሰራም። እኔ ነኝ የምሰራው። እሱ ሰርቶ ይመጣል። እኔ ቤት ሆኜ እጠብቀዋለሁ። በቃ እኔ ቤት መጠበቅ ነው ስራዬ እንጂ ሌላ ምንም የማውቀው ነገር የለም። ጨዋታ ናቁ። የፌዝ ወሬ አታወራኝ እንደዚህ በማያውቀው ነገር። እሱንም ያስጨነቀው ነው መርማሪ። ስለዚህ የእናንተን አካሄድ ሳይሆን ምንም እውነታው የምታወጡ አይመስልም። አረ የምን አካሄድ ነው የምትለው ሰውዬ? እኛም ካሜራማን ቤቱ መፈተሽ ሳይኖርብን ይመስለኛል። ምንድን ነው የሚፈተሸው? ኧረ አንተ ግን ያብዙ አልመሰለህም እንዴ? አይ ተወራረደ እንደዚህ አታወራሽ። ፍተሻ ምናምን ጭራሽ አስፈላጊ አይደለም። ግዴታ ስለሆነ ፈትሽ እወጣለሁ ቤቱ። ፍቃደኛው ያስገባው መርማሪ ነኝ አልኩህ እኮ። መፈተሽ አይደለም። አሁንም አንተን ይዤ ልሄድ ይችላል። አለ የምትፈትሽበት ወረቀት ግዴታ አይደለም። ማስነው ግን አንተን የምታስገባው ወረቀት ይዘሃል? አለኝ። አላሳየህም። እዚህ ጋር ካሜራ ደቅኖ ሰውን ባስፈራራ ምናምን አይደለም። ጥይት በለው እኮ ጥይት እንደመደቀን ቁጠረው። እሺ አንተ ሰውዬ ስርዓትን ያዝ። ከቻላችሁ ውጡልን በቤታችን እንዴ። ቤታችንን ያስገባው ቤታችን እኮ ግዴታ መፈተሽ ስላለብኝ እፈትሻለሁ። ስላልሆነ ነገር ስትወራ ነበር። ዝም ብሎ እፈትሻለሁ ማለት ስላልሆነ ነገር ስትወራ ነበር። እኔ ያልሆነውን ነገር ሲሰማ ዝም ብዬ ነበር። ይኸውልህ ያልሆነ ነገር አትበል። እስካሁን ሳወራው የነበረው በመረጃና በማስረጃ የተጠናከረ ነገር። አሳየኝ፣ ማየት ፈልጋለሁ። አረጋግጥልሃለሁ። እሱን በቅርቡ ጠብቀኛለህ። አሁን ግን ቤቱን መፈተሽ አለብኝ። ጭራሽ አይሆንም። አፈትሽው አይፈትሽም። ይኸውልህ ሰውዬ ስርዓትን ያዝ። ሌላ ነገር ጭራሽ ነው የማይሆነው። ቤት አይፈትሽም። ይኸውልህ ሰውዬ አሁን ስርዓትን ያዝ። ወጥተህ ሰው ሳስፈራራ ወጣት ይችላል። ውጣልኝ። ሰውዬ ኃይል እንድጠቀም አትገፋፋኝ። አትገፋፋኝ። ቤቱን አሳይ። ቀጥል። ግባ። ይሄ ነው ክፍሉ። ምንድን ነው ያለው? ከፋር ጎፍራሽ አልገናት ምንም የለም። ሌላ ክፍል የለም። እርግጠኛ ነህ? ቆጥ ምናምን የላችሁ? ኧረ ምንም የለንም። እርግጠኛ ነህ ወይ? ምንም የለም። አየኸው አይደል? እንዲህ ምንድን ነው የምትለን? ይኸውልህ ጨርሳችሁ ሰማኸኝ? ከሁለታችሁም ጋር ጨረስኩ። ምንድን ነው ከሁለታችሁም ጋር ጨረስኩት ጉዳይ አለኝ። ሰማኝ አይደል? ትችላለህ። እሺ ወደዚህ ቤት የምመጣ ነው። እሺ ለአሁን ብቻ ውጣለሁ።
በእናትህ አንተ ስላልከኝ አይደለም የምንወጣው። እሺ አንተ ጨርሰህ ስላልከኝ አይደለም የምንወጣው። ሰማኝ። እኔ መውጣት ስለፈለኩ ነው የምወጣው። ተረጋጋ። ጨረሳችሁ በቃ። መልሼ እመጣለሁ እዚህ ቤት እንዳልኩ። ካሜራማን እንውጣ። ሲጀመር አንተ ነው ሁሉ ጣጣ ውስጥ ከተትክ በእናትህ ምን ማለት ነው? ዝም በል እንዴ! አረ ይኸውልህ እኔ መታሰር አልፈልግም። ጭራሽ እኔ እስር ቤት ማየት አልፈልግም። ገባህ አይደል? አንዴ ዝም በል። ሲጀመር አንተ እድሜ ስለጨረስክ ነው። እኔ ይኸውልህ አንድ ነገር ቢፈጠር ማለት እነግረዋለሁ። ታያለህ። ተጠራጠሩ ይመስላል። ዝም በል እስቲ። እንዴት አይመስለኝም እንዴ? የተጠራጠሩ ይመስላል እንዴ? እንዴት እዚህ ጀመር እንዴት ትፈቅድላችኋለህ? ለግባ ሲሉ እንዴት ትፈቅድላችኋለህ? ምንም ይሁና እንዴ ምንም ይሁና አላስተውራኝ እስቲ እንጂ አርማሪ ነኝ ያለ እንዴት ነው ማለስገባው? እኔ መታሰር አልፈልግም። በቃ ማን መታሰር ይፈልጋል? እሺ አሁን ምን ይጠረጠር ይመስላል እንዴ? ይመስልሃል ትለኛለህ? እያችሁ እስቲ በሳታችሁ ተረጋግተህ አውራኝ። እንዴት ልረጋጋ? አረ በእናትህ ተረጋጋና አውራኝ አንዴ። በእኔ በዚህ እድሜ መታሰር አልፈልግም። ጭራሽ እኔ መታሰር አልፈልግም። ማን መታሰር ይፈልግ? አንተ ነህ ጥፋተኛ። ለምን ደወልከኝ? ባትደውልልኝስ? ቢቀርብኝስ? እኔ እኮ ቢቀርብኝ ይሻለኝ ነበር። እንደዛ ቀጥቅጣት። አረ ዝም በል ተረጋጋ። እንዴ እናውራበት። እንዴ ተረጋጋ እኮ ዝም በል አንዴ ተረጋግተህ አውራ እስቲ። የሚጠብቀኝ እኮ ወንድሜ ሲጀመር ገብቶም ስትርበትበት ነበር። ተጠረጠረ ይጠረጠር መታሰር ነው። ምንድን ነው መታሰር? ምንም አላየህም አልሰማህም አለቀ። ሰምተሃል? አይተሃል? አላየህም አልሰማህም። አይተኸው እንዴት እንደሚያስፈራ እሱን የሚያስፈራ እያወራን የነበረውን የተቀመጡትን አይታችኋል? ካሜራ ሲቀርጸን የነበረውን አይተኸዋል? እኔ እኮ እንዴት ሳያቸው እንደነበር ራሱ እኔ ብቻዬን ሲያስጨንቁኝ ነበር እንዴ? አንተ እሱ ይገርማል እንዴ? እኔማ እዛው በቀርስ ደግሞ አንዴ አስብ፣ አንዴ እናስብና ያለውን ነገር በቃ እሺ ምን እናድርግ? እሺ አሁን ምን እናድርግ? በቃ ተረጋግተን እንኖራለን። መውጣት ካለብን እንወጣለን። አንዴ ከዚህ ሀገር ወይ ከአዲስ አበባ በቃ እንውጣ። በእናትህ ያሬድን ጠልተኸኛል እንዴ? እሺ አንዴ ተረጋጋ። አንዴ ወይኔ እናቴ አትፍጠን። አንተ ራሱ አትፍጠን። ትንሽ ትርበተበታለህ። እያየሁ ነበር። አለምን ቀጥቀጤ ምን እኔ ብቻዬን ሲያስጨንቀኛል ነበር እንዴ? እንዲያስጨንቀ አንተ ትልቅ ሰው ነው። ከየት ነው የመጣው? ሲጀምር በምን አወቁ? ከየት ነው የመጣው? በምን አወቁሽ? እኔ እሱን ብቻ ትነግረኝ። በምን አወቁ? እንደው እባክህ ከየት ነው የመጡት? ባልመጣስ ሰው ብቀርስ መኪናውን ሸጠን እንወጣለን። ምንም እንዳትለኝ። መኪናው ውስጥ አስተለኝ። ምንም እንዳትለኝ። በቃ ምንም ለምን አንደራደርም? ከነሱ ጋር አዎ የምሬን እኮ ነው። እግዚአብሔር ነው የምሬን እኮ ነው። እየቀለድኩኝ ነው እንዴ የሚመስለው ነው? ይሁና እንዴ እና ምን እንደ ጉቦ ምናምን ነገር ይቀበሉ አይደል እንዴ? እንዴ ስለዚህ በቃ ጉቦ እና መኪናውን ሽጠን ምናምን ነገር ወይም ካልሆነ ደግሞ በቃ መኪናውን እንስጣቸው። ከዛኛ ኔቱ ብር ለመኪናው ሽጥ። በቃ የሚቀረውን ነገር የሚቀር ብር ካለ የሆነ ቦታ ለምን ሌላ ቦታ እንሄዳለን? እዚሁ እንኖራለን። ግን እነሱ ብሩን ሰተናቸው ይሄዱልን። አሁን ከዚህ ቤት ውልቅ እንዳሉ ከህይወታችን ውልቅ። ወይኔ እናቴ መኪናው የሚሸጥ ነው አማራጫችን። በእግዚአብሔር ያሬድ እኔ በጣም እየጨነቀኝ ነው እግዚአብሔር። ከዛስ ምን እንሰራ? በምን እንተዳደር? አትርበትበት። አንዴ ተረጋጋ። አንተ ምን አስበህ ነው? ተወኝ በእናትህ። አንተ ነው ሁሉ ጣጣ ውስጥ ከተትከኝ። ምንም ማላውቅሽ ደግሞ ተመልሼ እመጣለሁ። ተመልሼ ደግሞ መምጣት አይቀርም። ታያለህ። ይምጣ፣ የራሱ ጉዳይ። በእናትህ ከመጣ በቃ መደራደር ነው። ደህና ተኛለሁ ብዬ መጥቼ መተኛት ነው የምትጠ እኔ ስንት ሰዓት እንዳስጨነቀኝ አንተ ስለመተኛት ታወራለህ እንዴ? አታፍ ስማኝ እሺ። እቃውን ግን የት ነው የጣልከው? የምን እቃ? ሬሳውን ነው እቃውን የምንቀም ነው እንዴ?
ጭራሽ ከንተ የተቀበረ ነገር እንዴት ብትቀብሩ ኖሮ ያገኙታል? አልተቀበረም። እኔ እዛ አንዴ ውስጥ ይጣል ነው እዛው የተቀመጠበት ጋር ትተው መጣ። እናት አትርበትበት። አሁን ከመጣ እንነግረዋለን። የሚቀበለን ከሆነ አለቀ። ምንም አትርበትበት። ቀስ ብለህ እንትን በል። አትጠለቅ አንተ ነህ። እኔ እንኳን ካንተ በላይ ነው የማስበው። በላይ በታች የሚባል ነገር የለም። አሁን ዝም በልና አስብ። ደህና ነገር አስብ። እስኪ እንደው ጥሩ ነገር አስባል። አሁን እንደራደር ያልከው ነገር ጥሩ ነው። የተሻለ ነገር አስበው። አሁን ጎበዝ፣ ጥሩ ነው። የቤቱንም ዕቃሽ ጠን ቢሆን ቻለ ጎዳና ልትወጣ ነው እንዴ? ቢያንስ ጎዳና እኮ ስር የለውም እኮ እንዴ። ኧረ አስብ፣ የተሻለ ነገር አስብ። ስለፈጠረ ምን አይነት ወይም እንደለመድነው እነሱንም መግደል ብዛታቸውን አይታችኋል? ተራ በተራ መጨፍጨፍ ነው። እናንተ እንግዲህ መግደል አንተ አትቀርብና የምሬን ነው እባክህ። ደህና ነገር አስቀኛለ በሰርክ አንተ አስጨነቀኝ። ብቻ ምን አደረግ አስጨነቀኝ። አንተ ካሜራውን ይዞ ሲገባ ውሃ ነው የሆንኩት። ምንድነው ምናምን መርማሪ ነኝ አላለ። መታወቂያ ምናምን ነገር ግን አላልኩም። አሳይቶኛል። መርማሪ ነው እኮ ግን በቃ አራት ውስጥ እንዴት እንዳስጨነቀኝ ይሁን እንደምን ፊቱን ግን አይተማ ልቀባጠር ነበር። አንተ ደግሞ አንተ ስትመጣ ትቀባጠራለህ ብዬ ግን ገብተህ እኔ መጀመሪያ ስመጣ እኮ በቃ ልታፈምሰኝ ምናምን መሰለኝ። ካሜራ ምናምን መፈመስ ከአንዳንድ እኔ ፌመሱን ክፍል በቃ ሀብታም ልሆን ነው እያልኩ አስባለሁ። ጭራሽ ለካ መከራ ይዘብኝ ነው የመጣው። አሁን መከራ ምናምን የለም። አስብ እስኪ የተሻለ ሀሳብ አስብ። እኔ ከዚህ በላይ ምንም ነገር ላስብ አልችልም። ወይኔ በእናትህ በቃ ይምጣ። ሲመጣ በቃ ሁለት አማራጭ እስኪ ሁለት ግን አሁን እሺ፣ አሁን ልክ ነው። አሁን ፕላኔ እንኳን ባይሳካ ፕላን ቢ ማሰብ ጥሩ ነው። ግን እንትን ቶሎ ማለት እምቢ ቢሆንስ? እኔ ይቀበላል ብዬ አላስብም። ግን ስልክ አሁን እኮ ማለት መኪናውን እንስጣቸው ወይም ደግሞ የመኪናውን ሽጠን ገንዘቡን እንስጣቸው ካልናቸው አይደለም እኮ መኪናውን ሽጠን ገንዘቡን እንስጣቸው ካልናቸው እኮ ወንጀሉን እኛ እንደሰራን እኮ ይገባቸዋል። ኦልሬዲ ከመጡ እኮ ነው መተው በጣም ከተጋተቱ ነው አለቀ። እንደዚህ ነገር የሚፈጠረው ልጁ የሚመለስ አይነት ነገር ነው። ደረቅ ነው ካዩ ሲያስጠላ ማክሰሩ ግን ፊቱን ማየት ነበር የፈለኩት። እነዛስ ፊታቸው የራንት በጣም የሚያስፈራው እነዛ ራሱ ተኩሳት ነው እንዴ ተጠግጠግ ይዘው የቆሙት። ግን እኔ ሆነ አንድ ሀሳብ ነው ይሁን ካሜራማኑን ሳይው የዋህ ነገር መስሎኛል። እሱን ነው ነገሩ። ከዛ እሱ እንዲነግራቸው እናድርግ። አሁን እኮ አሁን ምንም የታወቀ ነገር የለም። ማነው? ሰላም ነው? አቤት። ድጋሜ መጣሁ። አላስጨነቅም። ምን አገኘህ ደግሞ አዲስ ነገር? ቁጭ በል። ምን አዲስ ነገር አለ? ወንበዴዎች ሰላም ነው? ምን የምን ወንበዴ? ተገናኘን። የምን ወንበዴ? የምን ወንበዴ? ላፈን ሞተ እንደዚህ ካሁን በኋላ በሙሉ አይነ ብታይ ስርዓትን ነው ማሲስ። ሰማኝ? ስርዓትን ነው ማሲስ። ደም እንደዛ አስፈራርተኝ ወጣ በቤቴ ይመጥጭ። ይኸውልህ ምድረ ወራዳ እያንዳንዷን ስታወራ የነበረውን ነገር ትሰማልህ ነበርሽ? በምንድን ነው? የኛ ክሪስት ከተተለ ነበር። እያንዳንዱን ነገር ስከታተል ነበር በድብቅ ካሜራ። አንተ ወራዳ ናግባ ካሜራማን ግባ። በምንድን ነው ያወቅኸው? ናግባ ካሜራማን። አንተ ምንድነው ቁጭ ነህ እንደዛ ታም ቁጭ ይኸውልህ ስርዓትን ያዝ። ካሁን በኋላ ዋጋ ነው የምሰጠው። ካሜራዬ ምን እንዴ አታፍሩም? ደግሞ እንደዛ አፋችሁ ሞልታችሁ ስታወሩ እንዴ ምን ድብቅ ካሜራ ምናምን እያንዳንዱን ነገር ስሰማልህ ነበረ። እያንዳንዱ ቅሌትን እርግጠኛ ነበርኩ። እግዚአብሔርን እርግጠኛ ነበርኩ። እናንተ የሆነ ነገር አድርጋችኋት እንደሆነ እርግጠኛ ነበርኩ በጣም። ይኸው አየህ አይደል የገመትነው ነው የሆነው። እሺ አንተ ወራዳ ምንድን ነው ስታደርጋት? ምንድን ነው ያደርጋት ልጅቷ? ንገረኝ።
አንተ ይኸውልህ ወራዳ እያንዳንዱን ነገር ስሰማልህ ነበረ። እያንዳንዱን ነገር ስሰማው ነበር። ምንድን ነው የሰማኸው እንዴ? እንደገደላችኋት ልጅ እናንተ? አዎ አንተ እና እሱ አንተ ይኸውልህ አትልመጥመጥ ተው አንተ ማለት ምን አባል ታመጣ ነው? እስከምንሄደው እንሄዳለን። ሄዳ አሳየኝ አሳየኝ ሄደና ቀድም ገባሁ አስጨንቀን ወጣ። አሁንም አስጨንቅሃለሁ ገና ነፍስህ እስክትወጣ ነው ማስጨንቅህ። ሰማኸኝ? አትዋሸኝ። አላሽም በቃ አትዋሸኝ። ገላው በእጄ ሰበብ ነው የምትሆንብኝ። ሰማኸኝ? በእጄ ሰበብ ነው የምትሆነው። እሺ ምን ፈልገህ ነው? ቆሻሾች ምን ፈልገህ ነው? ንገረኝ። ልጅቷ እንዴት ነው የገደላችኋት? አንተ ነው ዋጋ ነው የምሰጠህ። ገና ተረጋጋ። ምንም አያመጣም። እግዚአብሔርን ስራዬን በስነ ስርዓት ልስራብን። ስሜቴ አታርኩ። የፈለግከውን ትችላለህ እባክህ። እኛ ምን ያደረግን ታዲያ? አነሰ እንዴ? ማቱ ይበናት አነሰ ወይ? ምን ማለት ነው አነሰ? ዋጋችሁን ልስጣችሁ እንዴ? ምን ማለት ነው እንዴ? ህግ እኮ በህግ መንገድ እኮ ነው የሚሄደው። የምን አባ የምታውቀው ግን ነው ግግ የምትለው? የት አባ የምታውቀው ግን ነው? የት አባ የምታውቀው ግን ነው? ልጅቷን የት ነው ያደረከው? ቅድም ምንድን ነው የምታወራው? ትልመጠመጥ ጀምሮ አላማርከኝም። ወሬህ አላማረኝም ቅድም። ኧረ ሰውዬ በእናትህ በጣም ራስህን እንደ እንትን አይተህ ነበር ስታወራኝ ነበረው። ንገረኝ። እዚህ ጋር ሆት ስለሆንክ ምናምን የምታመጣው ነገር የለም። ምንም በመድቶኝ እገልሃለሁ። እጄ ስበብ ትሆናለህ። ትችላለህ። የምትፈልገውን ነገር አድርግ። እግዚአብሔር ምስክሬ ነው። ማውቀው ነገር የለም። በቃ ጭራሽ ስትደባደብ አንተ ጭራሽ ቤታችን መተህ ልትገለን ነው እንዴ? አንግባባም እንደዚህ እኮ እየተግባባን እኮ ነው። የምትፈልገው ንገረኝ። አንዴ አቀብልኝ። ቪዲዮ አቀብልኝ። የምን ቪዲዮ? ምንድን ነው? ይኸውልህ አተን አትክፈተው። እሺ እንዴ ምንድን ነው? ምን የምስል ነው? ኧረ ተው በእናትህ ዝም እባክህ። የራሱ ጉዳይ ምን የት እንዳመጣላ ይኸው በደንብ አየሁት። ይኸው በደንብ ሰማኝ። ይኸው አየሁት። ምን አገባኝ እኔ ታዲያ ስለዚህ ነገር? እንዴ ምን አገባ? የሚያገባን ነገር ማወራውደሽ ምንድነው? የሚያገባን ነገር ከኔ ጋር ጨርሶ እሺ ከኔ ጋር ጨርሶ እኔ እኮ ምንም እኮ ማቀም አላለሁ ከኔ ጋር ጨርሶ ውጥት ብለሽ ይውጣል። እዚህ ቅርታ ይኸውልህ እንደዚህ ሁሉ ውስጥ አታስገባኝ። ስሜት ውስጥ አታስገባኝ። እገልሃለሁ። እንዳመጣ አላቅመውንም እንዴ? ኧረ ሳምሶን ዛሬ አንተ አልገባም እንዴ? አላሳመነህም እንዴ? ብለው አላሳመነህም ወይ? ለምን የፈለግከው ማምጣት ትችላለህ። ከዚህ በላይ ያየው ሰው ነኝ። አንተ ሰውዬ እግዚአብሔር ምስክሬ ነው። ዋጋን ነው ማሰጣት ወጥቼ ሰማኝ። እንደዚህ ውጥጥ ማለት ነው። ምንም አታመጣም እባክህ። አንተ ጋጦጥ እንደዚህ አትመልስልኝ ነው። እንደዚህ አትመልስልኝ። ጸጉርን ነጥቼ ነው እንደዚህ ምትልሽ ሰማኝ። ጸጉርን ነው ነጥቼ የፈለግከው ማለት ትችላለህ። ተረጋጋ። ዋጋውን ስጡልኝ በደንብ። እኔ እኮ ምንም የማውቀው ነገር የለም። መጥመጥ እባክህ አልነካም። ሲያስጠላ እዚህ ከአንተ ጋር ልላፋ ከአንተ ጋር ልደባደብ አልመጣሁም። እሺ አዳምጠኝ ነው። ምንድን ነው ያደርጋችኋል? እኔ እንጃ ምንም። አትዋሽኝ እንዴ እሱ ራሱን አጠይቆም እንዴ? እኔ እኮ ትንሽ ልጅ እኮ ነኝ። ራሱ እንደምን ጠይቁ። እሱ እኮ ነው ትልቅ ሰው እኮ እንዴ። እኔ አታስጨንቀኝ። እኔ ምንም የማውቀው ነገር የለም። አንተ ነህ ደግሞ ትንሽ ልጅ። አዎ እንደዚህ እየተቅበዘበስክ ስርዓትን ያዝ። ይኸውልህ አንተ ነህ እንደው ማን ነው መሰለኝ? እኔ ምንም የማውቀው ነገር የለም። ይኸውልህ እውነት እኔ ምንም የማውቀው ነገር በስነ ስርዓት እናውራው እኮ። በስነ ስርዓት እናውራው። የራጅ ሾፌሩ እሱ ነው አይደለ? አዎ እሱ ነው መኪና የሚነዳው። አዎ እኮ ያደረጋችሁትን እያንዳንዷን ነገር ንገረኝ እኮ። እኔ ምንም የማውቀው ነገር የለም። አንስቼ ሸቤ ከምወረውርህ እያንዳንዱን ነገር ንገረኝ። ቀጥል። እውነቱን ከነገርኩ ምንም እንደማታረገኝ በምን አውቃለሁ? ምንም እንደማታረገኝ በምን አውቃለሁ? በምን እርግጠኛ ሆናለሁ? እንዴ ትደራደረኝ ነው? ልትደራደረኝ ነው? እንደሱ ለማን ፈልጌ አይደለም እኮ። እሺ እኔ መታሰር አልፈልግም። በድብቅ ካሜራ እንዳወራው ምን መኪና ልሰጠኝ ነው? ካሜራ ማን የዋህ መሰለህ? ደልለው መኪና ግዛለት። መኪና ስጠው።
እሺ ይቅርታ። እያንዳንዱን ነገር ንገረኝ። አሁን አትልመጥመጥ። እሺ ማፈሪዎች ምን አይነት ሰው ነሽ? ጀመር እግዚአብሔርን አላማረኝም ነበር። ቅድም ሳወራውም ጀምሮ ምንም አላማረኝም ነበር። እኔ ምንም የማውቀው ነገር የለም። በእናትህ አታስጨንቀኝ። ይኸውልህ አትልመጥመጥ። አንተ ሰው እሺ ምንድን ነው የምትለኝ እንዴ? እያንዳንዱ ነገር ንገረኝ። እኔ ምንም የማውቀው ታውቃለህ። ይኸውልህ ጥፋቱ እንዳለ እሱ ነው። እግዚአብሔር ነው እሱ ጥፋት ነው እኮ። ምንድን ነው ያደረገው? ንገረኝ። ምንድን ነው ያጠፋው? እኔ ተኝቼ ነበር። እሺ ከዛ ደወለልኝና እኔ እና እሱ የምንገናኝበት ቦታ አለ። ቀጥል። ይኸውልህ በመጀመሪያ ማለት ነው እሱ ነው ጥፋተኛ። እኔ ምንም የማውቀው ነገር የለም። እውነት አትርበትበት። ይኸውልህ በስነ ስርዓት ንገረኝ። አትርበትበት። ምንም እንዳታረግ። ይኸውልህ ስታረገው አልቆጨህ። እሺ እነግርሃለሁ። እሺ አሁን አትልመጥመጥብኝ። ሰምተኛል? ቀጥል። እሺ ይኸውልህ በመጀመሪያ እንትን ደወለልኝ ማለት ነው እሱ። ከዛ እኔ ተኝቼ ነበር፣ እቺ ጋር ተኝቼ ነበር። ከዛ እኔ እና እሱ ሁሌ የምንገናኝበት ቦታ አለ። ከዛ በአፋጣኝ ቶሎ ድረስ አለኝ። ከዛ እኔም ደግሞ ምን እንደሆነ የሆነ ቸግሮትም ማለት የሆነ ነገር ሆኖ መስሎኝ ተነስቼ ቶሎ ታክሲ ይዤ ሄድኩኝ። ከዛ በቦታው ስደርስ ከሆነች ልጅ ጋር ነው ማለት ከጎረቤታችን ልጅ ጋር የሆነች ልጅ ጋር ምናምን አትበል። ልጅቷን በደንብ ታውቃለህ። ይቅርታ እሺ። ማለት አብራችሁ ነው ያረጋችሁት እያንዳንዱ ነገር። ራስን ነፃ ለማውጣት አጣር። እንደኔ ማቆ ነገር የለም። በስነ ስርዓት ንገረኝ። እነግርህ እኮ ከጎረቤታችን ጋር ልጅ ጋር ነበርን። ከዛ መጣና ይሄ ማለት ሄድኩኝና ከዛ አቤት ምናምን ነገር ስለው በቃ ይልኝ ምናምን ነገር አለኝ። እኔ አየው። ከዛ እነሱ የሆነ ነገር አደረጉ። በቃ ከዛ በኋላ ማቆ ነገር የለም። እውነቴን እኮ ነው። እኔ ከዚህ በላይ ማቆ ነገር የለም። ካሁን በኋላ ግን ማለት ነው በእግዚአብሔር እሺ፣ እግዚአብሔር ምስክሬ ነው። ከቆምኩኝ ዋጋ ነው የምሰጠው። ይሄ አሻንጉሊት ጨዋታ ነው። ሰማኝ። እያንዳንዱ ነገር እውነቱን ነው ፈልገው። ማፈሪያ ስለተርበተበት ምን ምለቅ መስሎ ነው አንተ? ምለቅ ነፃ ብትወጣ መስሎ ነው ወይ? ቀጥል። በቃ እኮ እንደነገርኩህ እኮ ነው። ከዛ የሆነ ነገር ምናምን አትበለኝ። ሁለታችንም የግብረ ስጋ ግንኙነት አደረግናትና ከዛ በኋላ መጀመሪያ ራሷን ስታኩ ነበር። ከዛ ካደረግናት ምናምን በኋላ ከዛ ልንቀሰቀሳት ስንሞክር አልነሳለች። ከዚህ የሆነ ሰዓት ላይ ደግሞ ተነሳችና ከሱ ጋራ ግብ ግብ ስትፈጥር መታትና ምን እንደሆነች አላውቅም። ከዛ ሲመታት ብቻ እኔ ደንግጬ ትቻችሁ ይልኩኝ። ከዛ ምን እንደተፈጠረ አላውቅም። የት ይጣላት ምን ውስጥ ይክተታት እኔ የማውቀው ነገር የለም። አሁንም እውነታው ነው እኮ እሺ ስልክ እኔም በሰዓቱ አናደኝ። እግዚአብሔርን አትዋሽኝ እኮ አትዋሽኝ። እኔንም አናደኝ ስለነበረ ያው በመኪና አናዳኝ ማለት እኔንም እየታገለችኝ ምናምን ስለነበረ በሰዓቱ ምን ታረጋ ነው? ለምን የታገለች? ስደፍሯታ አይደለ? ስደፍሯታ አይደል የታገለቻችሁ? እሺ ከዛ በቃ ከዛ መኪናው ጋር ሄድኩኝና እኔ እሱ መኪና የመኪና የጎማ መፍቻ ይዤለት ሂጂ በሱ ቀጥቅጦ ገደላት። ኪዳነ ምሕረት እናቴ እኔ እኮ የማውቀው ነገር የለም እኮ እግዚአብሔርን በላ እንደዚህ አፈለኝ ቆሻሻ ማውቀው ነገር የለም ትለኛለህ። አላውቃለሁ። እሺ በእግዚአብሔር እሺ ስርዓት ነው ያዘው። በዚህ ነው የምጠፋው። በጎማ መፍቻ ጨፍተን ገደልናት። እሱ እኮ ነው የመጣት እኮ እኔ እኮ አቀበለኝ ብሎኝ እኮ ነው ያቀበልኩት እንዴ። ይኸውልህ አንተ ሰውዬ አትልመጥ እኮ እሺ በቃ እኔ ምንም አላውቅም። ለመድኃኒዓለም ምን የሚባል ጭካኔ ቆሻሻ እግዚአብሔርን ከኔ ጋር ሲያስጠላ እንዳነካኝ እንዳለምን ዝም በል። በመኪና መፍቻ መድፈራችሁ ሳይበቃችሁ እሱ እኮ ነው አምጣ ያለኝ እኮ እኔ እኮ ምንም የማውቀው ነገር የለም እኮ። ጭካኔ ገምቼ ነበርኩ እናንተ እንደዚህ እንዳደርግ፣ ግን እንደዚህ ትጨክናላችሁ የሚል ሀሳቤት አልነበረኝ። እሱ እኮ ነው እንደዚህ ያደረገው እኮ እሱ እኮ ነው ሴጣኑ እኮ እኔ እኮ አሳስቶኝ ነው። ሴጣኑ አትበል። እውነት አሳስቶኝ እኮ የምትፈልገውን የልብን ካደረስክ በኋላ ምን አለች ልጅ እኮ ተፈታኝ እኮ ነች። ገና 12 ክፍል ተፈታኝ እኮ ነች። ምን አርጊ ብላችሁ ነው እንደዚህ የምታረጓት? ምን ሆኜ ብላችሁ ምንድነው የሚባለው? ይመልስልኝ እንጂ እሺ ይቅርታ፣ በእናትህ ይቅርታ።
እሺ ምን ላድርግሽ? መድኃኒዓለም ምስክሬ ነው። ዋጋችሁን ነው የምሰጣችሁ። ጠብቅ። አስገቡልኝ ልጁ። ታሳስረኝ። አስገቡልኝ ልጁ በእግዚአብሔር አረ እሺ እሺ ወንበዴ መጣ። ምቱን እንዴት ነህ? እንዴት ነህ? ምንድን ነው እንዴት ነህ? እንደዛ ደለልከኝ በምላሽ ደለልከኝ አይደለ? ምንድን ነው አይደለ? አሻንጉሊት አደረከኝ። ኧረ ተውኝ አታስጨንቀን። በቃ ከቻልከው ከህይወታችን እንውጣ። እስስት ነህ፣ እግዚአብሔርን እስስት ነህ። ኧረ ተውኝ በእናትህ። እንዲህ ስትታይ እኮ ምንም የምታረግ አይመስልም እኮ እንደዛ ተልመጥምጠህ ስታወራኝ። አትየው፣ እንደዚህ አትየው። ምን ወንድ እያንዳንዱን ነገር ሰምቻለሁ። ምንድን ነው የሰማው? ሁሉንም ነገር። ምንድን ነው? ሁሉንም ነገር ሰምቻለሁ። ራሱን ተነኩ። ሰማኝ። እያንዳንዱን ነገር ሰምቻለሁ። አንተ ምንድን ነው? አንተ ቆሻሻ። ተውኝ እባክህ። እቺን የ12ኛ ክፍል ተፈታኝ እንዴት ታረጋታለህ? አናትን ነው አንተ በብረት ጨፍጭፍ ልግደልህ ወይ? ኧረ ተውኝ በእናትህ። ልግደልህ ወይ? ይኸውልህ እግዚአብሔርን ያዘኝ ይዞኝ ነው ሲጥ አድርጌ ነበር ምበላ ሲጥ አድርጌ። ጭካኔ ምትፈልገውና ወጣት አይደለ እንዴ? ሰርታ አበላ መኪና አለ አይደለ? ምን አልከሰከሰ እንደዚህ መልከስከስ? ስለምንድን ነው የምትወረው? ለምንድን ነው የምታስጨንቀኝ? ኧረ ከህይወት ይውጣ በቃ። አትዋሸኝ። አልበረደልህም መሰለኝ። ከህይወት ይውጣ በእናትህ በቃ አታስጨንቀኝ። ከቅድም ጀምሮ እኮ ሽንቴን እኮ አልሸናሁም። ሸንቼ ልምጣ በእናትህ በቃ። እሱን አስወጡ እስከ ይውጣ። በጣም አሪፍ። ካሜራውን አፋል። እኔ እናንተ እንደዚህ አልመሰለኝም። ሰማኝ አይደለ? እኔ እናንተ እንደዚህ የምንግባባ አልመሰለኝም። ስማኝ፣ ቀና በል። ሰማኛ። መሞት ትፈልጋለህ? በእጄ ስበብ መሆን ትፈልጋለህ ወይ? ምንድን ነው የምፈልገው? እጄ ላይ መጥፋት ትፈልጋለህ ወይ? እያንዳንዱን እውነቱን አውቄዋለሁ። ንገረኝ። ቀጥል። የምን እውነት? እውነቱን እንዳለ ደፍረህ በመኪና መፍቻ አናቷን ቀጥቅጠህ እንደገደልካት ይህን እውነት ደብቀኝ ነው? ካደኛውን እሺ ተረጋጋ። ቀጥል። ምንድን ነው ማወቅ የምፈልገው? ቀጥል። ንገረኝ። ምን አድርጊ ብለህ ነው የደፈርካት? እውነቱን ንገረኝ። ምን ልንገርህ? የምትፈልገውን ነገር አወቅህ እንዴ? ተው። ከዚህ በላይ መግደል ምንድን ነው? ልትገለኝ ነው እንደ ሀሳብህ? ተው። አሁንም ተው። ከፈለጋችሁ መኪናችንንም ቤቱንም የቤት እቃውን ሁሉንም ሰዱት። አንተ አትቀባጥር በእናትህ። ቀጥል። እንደዚህ ደብድበው ለምትቀባጥር እኔ መታሰር አልፈልግም። አንተ እያንዳንዱን ነገር ነግሮኛል። ሰማ? ሁሉንም ነገር ነግሮኛል። ቀጥል። ምንድን ነው ማወቅ ትፈልግ? ሁሉንም ነገር ለምን እንደዚህ እንዳደረግ ምን እንዳነሳሳ ገና እዚች አንድ ፍሬ ህፃን ልጅ ላይ 12ኛ ክፍል ተፈተነ። ማናት አንድ ፍሬ? ማነች አንድ ፍሬ? ልጅቷን ነው ደፍሬ ገደልካትን። አንድ ፍሬ አይደለች። ማንቀባት እንደዚህ ይኸውልህ፣ አሁንም ገና ዋጋ እንሰጣለን። አንተስ ካላወራ እኔ አንተን መደብደብ አይደክመኝም። እሺ በቃ ተወዳት ሰማኝ። ይኸውልህ የምትፈልገው ሰማኝ። አሁንም ቢሆን አንተ እስካልተናዘዝክ እኔ አንተን ደብድቤ የማናዘዝ መብት አለኝ። እሺ ከዚህ በላይ ልትገለኝ ነው እንዴ? ምንድን ነው የምትደባደበው? ከፈለክ እገልሃለሁ። ቀጥል። አንተ ምንድን ነው የምንቀባጥረው? እንዴ አንተ ተናግረህ እያንዳንዱን እውነቷን ነገረኝ። እያንዳንዷን ቅሌትህን እንዲና ታዲያ እንዲ አይተወል እንዴት ሲሆንብኝ እንደነበር እንዴት የሚያርገው ተናግረህ ነው? አስወጥቶኝ አንተን አስወጥቶኝ እንዴት እያናገረኝ እንደነበር እንዴት እየምታኝ እንደነበር አይተወል። ምን አውቀህ ነው? ምንድን ነው የምትናገረው? ሁሉንም ማለት ጥፋተኛ አንተ ስለሆንክ ምንድን የምን ጥፋት? አንተን ደውለልኝ ሁሉ ማጥ ውስጥ የከተትከኝ። እሺ ተናግረህ ነው? አዎ አንተ ይሁዳ ነገር ተናግረህ ነው? እንዴና ጥሩ ነገር ያደረክ መሰለኝ። ጀመር ነግሬ ነበር። ጥሩ ነገር ማድረግ አለ። ጀመር ነግሬ ነበር አንድ ቀን እንደሚታወቅብን። ጭራሽ ሰነዝራለሁ ወይ? ጭራሽ ካልተብሶ ሰነዝራለሁ ወይ? ማን ስለሆንክ ነው ተነሳነው? እንዴ ካንተ ብሶት ሰነዝራለሁ። ይኸውልህ ፀጉሬን ነው መነጨልህ ዛሬ። እንዴ ካናተ ነው ለቀይ ሞረው ወደ
ሰማኝ እሺ ሰማኝ ወይ እሺ ሰማሁ ካንተም በሰው ደም ምን ልገለው ነው? እሱ ነው ልገለው ነው ወይ ነቁጫ አተረም ቁጫ ውረድና ቁጭ እንዴ ቢመታኝ ነው ውረድና ቁጭ በል አትመጥነት ተናገርክ ይሁዳነ እሺ ይኸውልህ ይሁዳ አትበለው አንተ በክት ወንድምህን ራስህን እንደዚህ አይነት ነገር ውስጥ የከተትከው ሰማኝ ራስህ ነህ በስርዓት ብታሳድገው በስርዓት ቢያድግ ኖሮ እንደዚህ አይሆንም ነበርሽ እኔ ነኝ ቢገባ እኔ ነኝ ይሁዳ ነገር ላንተ እሱን እንደዚህ አትበለው ከኔ ጋር አውራ እሺ ቀጥል የምትፈልገውን ነገር ጠይቀኝ እሺ ነገር ምንድነው እቺን አንድ ፍሬ ልጅ ያረካት እቺን አንድ ፍሬ ህጻን ልጅ ምንድነው ያረካት ነገር አንዴ ተጨማሪ ነገር ማወቅ የምትፈልገው ነገር አሁን ግን ይኸውልህ የመጨረሻችን ጸብ ነው የሚሆነው ጭራሽ አንድ ሰነዘር የመጨረሻችን ጸብ ነው የሚሆነው ሰማኝ እሺ ቀጥል ምን ልንገርህ ስለ ልጅቷ በቃ ወዳት ነበር እኩያ እኮ አይደለች እኩያቱን በቃ ወዳት ነበር ማለት በቃ ወዳታለሁ ልጅቷን ወዳታለሁ ግን ለማሚ እናገራለሁ ምናምን ብላ ማውራት ጀመር ለማሚ እናገራለሁ ምናምን ማውራት ብላ እንደዛ ስትጀምር በቃ መግባባት ስላልቻለን እኔ መጠቀም ያለብኝ ነው የተጠቀምኩ ምንድነው የተጠቀምከው በቃ ይዣት መጥቶ ምናምን መሄድ ያለብኝ ቦታ ይዣት ልክ ነኝ አይደል ቅድም ያልኩህ ነገር መኪና ውስጥ አስቸግራት ነበር ያልኩህ ልክ ነህ እሱማ እኮ እሱን እኮ ነው ለማሚ እናገራለሁ ስትለኝ ነበር እሺ ቀጥል ከዛ በቃ እያንዳንዷን ስቴፕ ንገረኝ ከትምህርት ቤቱ ጀምሮ ያለው እያንዳንዱን እንዴት አድርገን እንዳወራው እኮ ነው አንተ እንደነገርከኝ ቀጥል እንዴት ነው ያደረኩት በሰዓቱ ፍቅር ነበር ውስጤ ነበር እሺ ጠይቃታለሁ ልስማት ፈልጋለሁ ምናምን በጣም ወዳታለሁ እሺ ብዙ ሰራው ላይ ብዙ አመት ቆይቻለሁ ከብዙ ተማሪዎች ጋር ቆይቻለሁ ጭራሽ እንደዚህ አይነት ስሜት ለየትኛውም ተማሪ አልነበረኝም ግን በሰዓቱ ከሷ ጋር ማይሆን ፍቅር ነበር ከዚህ አንድ ፍሬ ልጅ ጋር አንድ ፍሬ 12 እኮ ነው ጭራሽ ጨርሳለች ታዲያ 12 እኮ ሆነች እንደሆነ ያንተ መጫወቻ ልትሆን እንዴ ተፈጠረችው እኔ እንደዛ አላልኩም ያንተ መዝናኛ ልትሆን የተፈጠረችው እኔ እንደዛ አላልኩም ታዲያ ወዳት ነበር ያለውን ነገር ስነግራት ለማሚ ነግራታለሁ ተወኝ እኔ አላማ አለኝ እኔ ምናምን ብላ መቀባጣት ጀመረች እሺ ከዛ ምን አላማ ነው በቃ እኔ ወድሻለሁ ትምህርትሽን ጨርሽ ያለውን ነገር ከዛ ለቤተሰብ እናገራለሁ ቤተሰብ ማወቅ ያለበትን ነገር ካወቀ በኋላ እኔና አንቺ የራሳችን ህይወት እንጀምራለን ብያት ነበር ገና የሆነ ነገር ስነግራት ለማሚ እናገራለሁ ነው በቃ ለሰማት በፈልግም እኔን ትኮሳተርብኛለች ውሻ ነው የምታረገኝ ለማሚ እናገራለሁ እንዳትጠገኝ ምናምን ትላለች እንዴት አታርግ ታዲያ ቀለህባት ነው በዚህ ድሜ መቅለልህን አጣቆ ነው አረ አልከበር አልከመኝ ነው ቀጥል ከዛ በቃ እሺ ምናምን ብዬ ነገሩን ከረሳችሁ በኋላ ምናምን ነገር በቃ እሺ እንፈልግሽ ምናምን ብያት ዝም ብያት ነበር የሆነ ሰዓት ከዛ እኔ መጠቀም ያለብኝን ኃይል መጠቀም አለብኝ ብዬ ስላሰብ የሆነ ሰዓት ውስጥ የነበረው ፍቅር ጥላቻ ሆነ እሺ ስለ አልጠላትም እኮ ግን እየወደድኳት በቃ ኃይል መጠቀም ነበረብኝ እሺ እዛ ኃይል ተጠቀምኩ የሆነ ቦታ ይዛት ሄድኩ ምናምን የዛ ቀን እዛው እንዳይጠረጠር ምናምን ብዬ ለእናቷ ደውዬ ልጅቷ የለችም ትምህርት ቤት ምናምን መታለች ብዬ ምናምን ብዬ አንተ ቀድመህ ለካ ወስደህ እሺ ከዛ ከወሰድካት በኋላ ምን አለ ቀጥል ከዛ ለማሚ ከነገርኳት በኋላ ያው በራሳቸው እንዲፈልጓት ምናምን ብዬ እኔ እንዳልጠረጠር ነበር እንደዚህ ያሰብኩት ግን እሺ ይዛት ሄድኩ ምናምን ከሷ ጋር የሆነ ቦታ ገባን አመሸን ምናምን ነገር በግዴታ ስትቻት ነበር ምናምን ጠጥታም ነበር ማይሆን ነገር ማስወስጃት ነበር ምናምን ወይ መድኃኒዓለም እሺ ከዛ በቃ ያው ስላናደደችኝ ምናምን በሰዓቱ እኔም ተናድጄ ስለነበረ ብዙ ነገር ወስጄ ስለነበረ ከራሴ ከቁጥጥር ውጭ ነበርኩ እሱን ጠራሁት ምናምን እሱ እስከሚመጣ ምናምን ብዙ ነገር ተጠቅሜ ስለነበረ
ያው እኔ ራሴ መቆጣጠር አልቻልኩም ነበር። ቀጥታ ወደ ተግባሬ ገብቼ ነበር። ወደ ተግባር? እሺ ቀጥል። ከዛስ? በቃ ስሙን መጥራት አስፈላጊ አይደለም። በቃ ልጅ ታዲያ ያላስፈላጊ ነገሮችን ታደርግ ነበር። እሺ ከዛስ? ወንድምህን ጠርተህ ጋበዝክ? ጠራሁት፣ መጣ ምናምን። እሱም የሚጠጣም ነበረ ምናምን የሚቀር ነበረ። ጠጣ፣ የምትፈልገው ነገር ካለ ምናምን አልኩት። ከዛ ጠጥቶ ምናምን ነገር እዛ እሱም ማድረግ ያለበት ነገር ካለ የሚፈልገውን ነገር እንዲያደርግ ነገርኩት። ውጭ ላይ ቆሜ እንትን እያልኩ ነበር። እናንተ ራሱ አንስታ ስለነበረ አላስፈላጊ ነገሮችን ስናደርግ ነበር። ከዛ ውጭ ላይ ቆሜ እያለ ነቃች ምናምን ብሎ ሲጠራኝ እዛ ከሷ ጋር ስንጨቃጨቅ ምናምን ነገር ለማሚ ይናገራሉ ምናምን ብላ ስቀባጥር ነበረ። እሱም ተናዶ ስለነበረ የመኪና የጎማ መፍቻውን ይዞ መጥቶ አምጣው ብዬ እኔ ከቁጥጥር ውጭ ስለነበርኩ ራሷ ጭንቅላቷን ነበር የመቱት። በቃ ከዛ በኋላ በቃ ዝም በል፣ ምንም እንዳታወራ፣ ዝም በል፣ አንድ ነገር እንዳታወራ። ኪዳነ ምሕረት እኔ ራሴን ስት ነው እየደከመኝ ነው። ገና ራስን አስተህ የለ እንዲወጥቼ ገረመ እንዴ? አነሰ ወይ? ድራማን አትስራብኝ እሺ። ሳምባ እንዳላስተፋ ገና ከዚህ በላይ ምን ታደርገኛለህ? ዝም በል፣ አንድ ቃል እንዳትተነፍስ እሺ፣ አንድ ቃል እንዳትተነፍስ። ማፈሪያ ታሳፍራለህ በጣም። አንተም ወንድምም አንተም ታሳፍራለሽ። በቃ ሰማ። ምን አይነት ህሊና ነው ያላችሁ? አንተ አልተማርክም? አንተኛ ንገረኝ። ሁለታችንም ተምረናል። ምንድነው የምታስጨንቀው? ታዲያ የተማረ ሰው ህሊና እንዲህ ነው እንዴ? ፍቅር እኮ ነው መጀመሪያ የነበረ ይለሷ። አረ እንደዚህ ፍቅር አባት ይጥፋ ፍቅር አትበለኝ። እንደዚህ አይነት ጨለማ ፍቅር የለም። እንደዚህ እያሳቀቁ ፍቅር የለም። ሲጀመር ማን ቤት ነው አንተ? እኩያ አይደለች ልጅቷ፣ ገና ልጅ ነች። ለዛ ላይ ደግሞ አባትየው እኮ ዘመድ ነህ የቅርብ ሰው ነህ ብሎ ነው የቀጠረ። አረ ያመመኝ ነው እባክህ። ይኸውልህ ገና ያማሃል ገና። እሺ ምንድነው? እናትየው የታመመችውን ህመም ትታመማለህ። ማፈሪያ ነው። ይኸውልህ ስማኝ፣ ዝም በል። አንድ ልጇን እንዳጣች ታውቃለህ? አውቃለሁ። ጭራሽ ከሷም ብሶችንም ልጅ ነጠካት። ከዛም ብሰው እናትየው መውለድ እንደማትችልም ታውቃለህ አይደል? ከአባትየው ጋር በጣም ቅርብ እንደሆናችሁ አውቃለሁ። እሺ የምትፈልጉት ነገር በቃ እሺ፣ የምትፈልገውን ነገር አድርገኝ። የምፈልገው ምን እንደሆነ ታውቃለህ? የምትፈልገውን ነገር አድርግ። አንተን ረግጦ ወይኔ ቤት መዘፍዘፍ ትችላለህ። ከነ ወንድምህ ከነ አንተ። እሺ መቀጣት ካለብኝ ምን ይቀጣል? ይኸውልህ ምንም አይነት ወሬ አልፈልግም ካንተ ጋር ገባ? ሰምተኛል አይደል? ይሰማው ነው። እሺ ሬሳውን የት ነው ያረከው? የት ነው የጣልከው? መጀመሪያ ንገረኝ። ግማሽ አካል ያገኘ ነው እኛ። በቃ ከዛ በኋላ እኔም ራሴን መቆጣጠር አልቻልኩም ነበርና በሰዓቱ ስንጨርስ ምናምን ያለው ነገር ከጨረስን በኋላ እኔ ነኝ ይዣት አንተ ወደ ቤት ሂድ ብዬው እሱን እኔ ጫካ ይዣት ሂጄ ነበር። አስክሬን ምን ወደ ቤት ሂድ ራስን ነፃ አታውጣ። ዝም በል ቀጥል። ለሁላ ነገር ዝም በል አንተ ቀጥል። እሺ ከዛ ሂዶ ወደ ቤት እኔ ጨርሰዋለሁ ብዬው በመኪና ይዤ ሂጄ ጫካ ጥዬ ተመለስኩት። በቃ ይሄን ከዛ የሆነውን አላውቅም። ከዛ በኋላ ጅብ በልቷት ነው ማለት ነው ግማሽ ሰውነቷ የተገኘው አይደል? እሱን አላውቅም። አንተ ግን ምን አይነት ጭንቅላቷን በጣም እንደተጎዳች፣ ምን አይነት ማፈሪያ ሰው ነገር፣ ምን አይነት ጨካኝ ሰው ናችሁ? ጭካኔ እኮ አይደለም። ምን አይነት ጭካኔ ነው? ፍቅርም ነበረ ግን በቃ እንደዚህ አይነት ፍቅር የለም። አናውቅም። የትኛውም ሰው እንደዚህ አይነት ፍቅር አያውቅም። እንደዚህ ፍቅር ተብሎ የለም የትም ሀገር። እሺ አሁን ይኸውልህ እኔ እጄ ላይ ከቆየ ትጠፋብኛለህ። ስለዚህ ቀጥታ ወደ ህግ የሚልካችሁ ነው የሚሆነው። አንተንም ልታስረን ገባ? አይ አይደለም፣ ቁጭ ብለህ ዳቦ ትቀለባለህ። እያያችሁ ነው አይደል? የሚፈጠረው እየተመለከታችሁ ነው አይደል?
ከቀን ወደ ቀን ምን አይነት ክፋት እየተፈጠረ እንዳለ የዛችን እናት ገና እንባ አብሰን ጨረሰን ሳንል ገና ያችን እናት አብሰን አነሳናት ሳንል ደግ ነገር አረገን ሳንል ዛሬ ደግሞ እንደዚህ አይነት በላ ምንድነው ሀገራችን ላይ እየተፈጠረ ያለው? ምንድነው እየሆነ ያለው? እኔ እኮ ሰለቸኝ። በቃ ወንጀለኛ መቀጥቀጥ ደከመኝ፣ አመመኝ እጄ እንዴ። አሁን እቺን 12ኛ ክፍል ተፈታኝ ምን አርጊ ብሎ ነው እንደዚህ ያደርጋት? ምን አርጊ ተብሎ ምን ፍጠሪ ተብሎ ጭራሽ ያለ እድሜዋ እኮ ነው አፈቀርኳት ይለኛል አፉን ሞልቶ። ምን እንድትለው ነበር ታዲያ የጠበቀው? ምላሹን ተቀብላ ከሱ ጋር የሱን ብልግና ተቀብላ ሴሰኝነቱን ተቀብላ እንድኖር ትምህርቷን ትታ እንድትንዘላዘል እንደዛ ነበር እኮ አላማው። ጭራሽ ከሱም ብሶ እንደገና ግብዣ ወንድሙንም ጋብዞ አስደፈራት። እያያችሁ ነው አይደል? እያያችሁ ነው አይደል? ክፋት እኔ በቃ እግዚአብሔርን ወንጀል ጠገብኩ። በቃ ጠግብን ያልኩት ሰማው አየው ታከተ። እነዚህን ወንጀለኞችን መቀጥቀጥ ደከመኝ። እግዚአብሔርን ከቀን ወደ ቀን እንደው በፊት ተላላኪ በነበርኩበት ሰዓት ስልክ ቁጥር ሀክ በማስደረግበት ሰዓት ይሻለኝ ነበር። ከገባው በኋላ ደግሞ ክፋቱ በጣም እየታየኝ መጣ። ምንም መልስ እኮ የለም ለነዚህ ምንም አይባሉ። ለእናተ ሴጃው እንዲህ ነው ማለት ወንድማማቾች ተጋግዘው ልጅሽን ደፍረው ገደሏት ነው የምትባለው ለእናት? አሁን እንደዚህ ምንድነው? እስቲ እናንተ ንገሩኝ እስቲ። አሁንም ቢሆን እባካችሁ አንድች ትንሽዬ ነገር ያጠራጠራችሁ ነገር ካለ ለኛ ከመደወል ወደኋላ እንዳትሉ። ምክንያቱም እቺ ትንሽዬ ነገር ብለን ምናልፋት ነው ነገ ህይወታችን ላይ ዋጋ የሚያስከፍልን። ዛሬ ላይ እናትየው በትኩስ ሐዘን ሆና ይሄን ነገር ረስተው አሁን ነው ጊዜ ካለፈ በኋላ ባጠቁመን ምንድን ነበር የሚሆነው? እነዚህ ወንጀለኞች እግራቸውን ሰቅለው ሊኖሩ ነበር። ማንም ሳያውቅባቸው ምንም ነገር ሳይሆኑ እንትን ሊሉ ነበር። ውድ ቤተሰቦች እባካችሁ ይሄ ሚዲያ ብዙሃን የሚቀየርበት ብዙሃን ህይወቱ የሚለወጥበት የብዙሃን ነፍስ የሚተርፍበት ሚዲያ ነው። እባካችሁ እኔ ነግሬያቸዋለሁ። ይሄን ካሜራ አጥፍቼ ስራዬን መስራት እችላለሁ። ያለ ካሜራ ምርመሬን ውጤት ጨርሼ ለፖሊስ ማስረከብ እችላለሁ። ስለዚህ አሁንም ቢሆን እየነገርኳችሁ ይሄ ቪዲዮ መማሪያ ነው። ይሄ ቪዲዮ ብዙሃን ጋር ይድረስ፣ ብዙሃን ጋር ይዳረስ። የዩቲዩብ አልጎሪዝም ደግሞ ዩቲዩብን ላይክ ካላረጋችሁ ቪዲዮን ሼር ካላረጋችሁ ለብዙሃን እንዲዳረስ አይፈቅድም። ቪዲዮን ሪኮመንድ አያደርጉም። እባካችሁ አሁንም ቢሆን እንደተለመደው ለምታበረታቱኝ እግዚአብሔር ያክብራችሁ። ሳሚ አለውልህ ለምትሉኝ እግዚአብሔር ያክብርልኝ። አሁንም ቢሆን ለብዙሃን ሼር እያደረጋችሁ ብዙሃን እንዲማሩበት እፈልጋለሁ።